በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። በዓልና ባቢሎን በሳሎን ለአማራ እና ለኦሮሞ ጽንፈኛው ዘመኑ የኦሪት ዘፍጥረት ዘመን ያለ አንድ ክስተት ይመስላል። የባቢሎን ግንብ ዘመን ሆኖ የሚታይ ነው። ሁለቱ ጽንፈኞች የአማራና የኦሮሞ ጽንፈኞች አንድ ቋንቋ አጥተው የሚጫጫሁበት ሁኔታ ተፈጥሯል። ትላንት የይምሰል የጋራ ጠላት በሚል ባዲ ሲባባሉ የነበሩ ሰዎች ዛሬ እርስ በራስ በአደባባይ ሲናከሱ፣ ሲነካከሱ፣ ሲቧጨቁ፣ ሲቦጫጨቁ እየተመለከትን ነው። እነዚህ የባቢሎን በሳሎን እንድምተኞች ምንም እንኳን ድርጊታቸው ቢሳካ የማያባራ ጥፋት የሚያረግዙ ቢሆንም ብዙ ከዲያስፖራ የሚሻገር አይመስልም። ለኔ የኦሪት ዘፍጥረቱ የባቢሎን ሳሎን የዲያስፖራው ነው ማለት ነው። አቀጣጣይ ነገሮች ከሀገር ቤት አይመጡም ብዬ አላስብም፣ ግን በዋናነት ባቢሎን በዲያስፖራ ብልታችሁ ልትወስዱት ትችላላችሁ። በአንድ በኩል የኦሮሞና የአማራ ጽንፈኛው፣ በሌላ በኩል ግን ሌሎች ሁለት ኃይሎች ደግሞ አሉ። አንደኛው ኃይል ማመሲያውን ይዞ የኦሮሞና የአማራ ጽንፈኛውን ድስት ላይ እየጣደ የሚያማስላል። ይሄ የትግራይ ጽንፈኛ ይባላል። እነሱን እየቀቀለ ማመሲያ ይዞ የሚያማስል ማለት ነው። ይሄ የትግራይ ጽንፈኛው ማመሲያውንም ድስቱንም የአማራውንም የኦሮሞ ጽንፈኛውንም ይዞ ደግሞ መሄድ አውቶቡስ አለ። የአውቶቡስ የሻዕቢያ አውቶቡስ ይሄ ነው የሰሞኑ ክስተት። ሲሻኮቱ ያላችሁ የሆነች ነገር ፒክ አድርገው የቢዛሞ የፋኖች ሲሉ ትሰማላችሁ። ያኛው ደግሞ የወለጋ ፋኖች ሲል ትሰሙታላችሁ። የአይሻ ሳይድ እዝ ሲሉ ትሰሙ። የኛው ደግሞ ኧረ አይሻ ሳይድ የመንግስት እዝ ነው ሲል ትሰሙታላችሁ። ከዛ የውስጣቸውን ይተፉታል። ይደነግጡና እችኛዋ ትሪገሪንግ ናት። የወለጋ ቢዛሞ ፋኖ ገፊ መንስኤ የሚባለው ነው። ከዛ ባሻገር ነው ያለው ጸብ። አማሳዩም ከዛ በላይ ነው ያለው። ፍላጎቱ ሌላ ነው። ትሪገሪንግ ፋክተሩ ነው ዛሬ በተወሰነ መልኩ የምናየው። እነዚህ ቋንቋቸው የተደበላለቁ መግባባት ያቃታቸው አካላቶች በምንድን ነው ያልተግባቡት? በእርግጥስ ያልተግባቡት የቢዛሞ ወለጋ ነው ወይ? አይሻ ሰይድ ናት ያላግባባቻቸው የሚል ነው ትልቁ።
ባለፉት ቀናት የአማራ ጽንፈኛ ኃይሎች እና የኦሮሞ ጽንፈኛ ኃይሎች እየተሻኮቱ ያሉበት እንደ ትሪገሪንግ ፋክተር የሚወሰደው የወለጋ ቢዛሞ ወይም የአይሻ ሰይድ እዝ ነው። በአንድ በኩል በኦሮሞ ጽንፈኛው እንደ ሚዲያ ኦኤምኤን የሚባል እንደ ግለሰብ የኦኤምኤን ዋና ዳይሬክተሩ ደጀኔ የሚባለው የጀዋር መሐመድ እነ ጸጋዬ አራርሳ እና በዛ ዙሪያ ያሉ የአሰፋ ጃለታ ልጆች የምንላቸው በአንድ ቡድን አሉ። የአሰፋ ጃለታ ልጆች ይባላሉ። እነሱ የፕሮፌሰር ከጨምሩበት ከፈለጋችሁ የአሰፋ ጃለታ ልጆች ናቸው። እነዚህ በአንድ ወገን ያለው ቡድን ይሄ ነው። አስተሳሰቡ የአሰፋ ጃለታ አስተሳሰብ ነው። ሁለተኛው ወገን የአማራው ጽንፈኛ ነው። ይሄ ሶስት ገጽታዎች አሉት። የአማራው ጽንፈኛ ነው። በአንድ በኩል ጥቅልል ያለ የአማራ ጽንፈኛ የሚባለው አካል በነ አስረስ የሚመራው በነ ማዛ መሐመድ የሚመራው ማለት ነው። ሁለተኛው የሻቢያ ተላላኪው ነው። አልፋና ኦሜጋው ሻቢያ የሆነ ለሻቢያ የሚላላክ አካል ማለት ነው። ፒውርሊ የሻቢያ ተገዢ ነው። ይሄ በነ ፋሲል የሚመራው ነው። ፋሲሌን ያለ። ሶስተኛው የኢትዮጵያኒስት ካባ ለመልበስ የሚሞክራል፣ ግን አሁን የተነቃበት ራሱም በኢትዮጵያኒስት ካባ ውስጥ ጭንብል ውስጥ የደበቀ ማለት ነው። ይሄ ቡድን ነው። በአንድ ቡድን ውስጥ ደምራችሁ ብታዩት ግን ድምር ውጤቱ በሻቢያና በአማራ ጽንፈኛ ውስጥ ያለ ይሄ ኃይል ነው። የባቢሎን በሳሎን ድራማ እየተጫወተ ያለ ዲያስፖራ እንደ ዲያስፖራ አስቡትና የባቢሎን በሳሎን ሆኗል ማለት ነው። ይሄን ፖለቲካል ገጽታውን ከተረዳም በኋላ ነው ድርጊቱ ምንድን ነው ብለን የምናየው። ፌቨን መጀመሪያ ፖለቲካ ገጽታውን እንግባባ። አንድ ነገር የተቀመጠበት ፐርስፔክቲቭ ከገባሽ በኋላ ነው ወደ አክቲቪቲው የምትሄጂው። ሁልጊዜ ምንድን ነው ትሪገር የተደረገው? በእርግጥስ የወለጋ ቢዛሞ ነው ወይ ያጨቃጨቀው? እሱ ነው ወይ? ከዛ ባሻገር ያሉ ነገሮች የሉም ወይ? እንትኑን አይተነው ፐርስፔክቲቭን አይተነው በዛ ፐርስፔክቲቭ ውስጥ አክቲቪቲው ይመጣል ማለት ነው። ቀጥሎ ማይነር ነው አክቲቪቲው የዛ ውጤት ስለሆነ ማለት። ኤርሚያስ እንዴት እንደሚያስብ ካወቅሽ እኔም ወይም ፌቨን እንዴት እንደምታስብ ካወቅኩኝ ድርጊቷን ለማወቅ አይከብደኝም። ቢኮዝ ድርጊትሽ የአስተሳሰብሽ ውጤት ስለሆነ ማለት። አስተሳሰቡን እናንሳው መጀመሪያ፣ ከዛ በኋላ ወደ ድርጊቱ እንገባለን። ስለዚህ ምንድን ነው እየተደረገ ያለው? ምንድን ነው እየሆነ ያለው? ዛሬ ጀዋር መሐመድ የጻፈውን ላንብብላችሁ። ወደ ሚዲያ ከመሄዱ በፊት እንዲህ ብሎ ጽፎ ነበር፣ ቃል በቃል የወለጋ ፋኖ የተባለው ቡድን ከመሰረቱ በአገዛዙ ወታደራዊ ደህንነት የተደራጀ እና የታጠቀ ዛሬም በዛው ተቋም የሚታዘዝና ሲቪሎችን በመግደል ፖለቲካ የሚሰራ ነው። ይሄ 100% በመረጃና በማስረጃ የተረጋገጠ ነው። ይሄ የጀዋር ልጥፍ ነው። ይዛል ይቀጥላል ጀዋር። የሰሞኑ የወለጋ ፋኖ የፈጸማቸው ግድያዎችና ዘመቻም ፌቨን እዚህ ጋር አለ ማለት ነው። የሰሞኑ የወለጋ ፋኖ የፈጸማቸው ግድያዎችና ዘመቻም ጽምዶ የተባለውን ትብብርን ከእንጭጩ ለመቅጨት ስራ ላይ የዋለ የአገዛዙ ታክቲክ ነው። ቆሮቆሮ ጀዋር ጽምዶ እንዳይፈርስ
አረገው። ስለዚህ ሰሞኑን አለ ነምበር 1 አለ ወለጋ የምትሉት እናንተ ቢዛሞ የምትሉት ፋኖ ያደራጀው የኢትዮጵያ መንግስት ነው። እንዳትሸወዱ፣ የኢትዮጵያ ደህንነት ነው ያደራጀው። አሁንም ቢሆን አለ አሁንም ቢሆን የሚታዘዘው ትእዛዝ የሚቀበለው ከማን ነው አለ? ከኢትዮጵያ መንግስት ነው። ባቢሎን በሳሎን ሌላ ሩቅ አትሂዱ። ሰሞኑን የፈጸመው ወንጀል ራሱ የፈጸመው ግድያ ከዛ ጋር የተሳሰረ ግን ደግሞ ያቺ ምርጥ ጽምዶን ሊያፈርስ በእንጭጩ ሊቀጭ ታክቲካል ነው። የሰሞኑ ግድያ ታክቲካል ግድያ ነው። ቀጠለ ጀዋር የወለጋ ፋኖ የጠቀሜታ ጊዜው ሲያልፍ አመራሩ ልክ በሰላም እጁን ሰጠ በማለት ኦፊሴላዊ በሆነ መልኩ የስለላ ድርጅቱ ተቀጣሪ ይሆናል። ይህንን ያገዛዙን ሸፍጥ ሳትረዱ በወለጋ ፋኖን የምትኮሩ ከጊዜ በኋላ በትልቅ መገረም ውስጥና በትልቅ ማዘኔታ ውስጥ ትገባላችሁ አላቸው። ምንድን ያላቸው ጓድ ጀዋር? እንደ ሰሞን ፖለቲካ ሳይንቲስቱ እያሉ የሚያመጡት እነ ጓድ መሳይ አጉላ ተመሰረተ፣ ትዳራችን ተመሰረተ ሲሉን እንዳልነበር ወንድሜ የወለጋ ፋኖ የምትለው ተልእኮውን ከፈጸመ በኋላ በሰላም እጁን ሰጠ ተብለህ ወደ ደህንነት መስሪያ ቤቱ ይገባል፣ ወደ ደህንነት ይገባል። እና ይህን ያልተገነዘብክ ጨቅላ ነገ በትልቁ ታዝናለህ። ዛሬ በወለጋ ፋኖ እያልክ የምትኮራ ነገ አንገትህን ታሸማቅቃለህ። ጀዋር እያለን ያለው ይህንን ነው። ባቢሎን በሳሎን አቤረታ ያየው አይመስለኝም። ባቢሎን በሳሎን ኢትዮጵያ ስትሄድ ባቢሎን በሳሎን አይ ቲንክ አልወረደም መሰለኝ ነው አለ። ይኸው እሺ አቤ ባቢሎን በሳሎን ነው የሆነ ያለው። ድምፃቸውን የተደበላለቀው ብሔራዊ ቲያትር ነበር በፊት። የአማራው ማህበረሰብ ተደጋጋሚ ጥቃት ሲደርስበት ምን የሚል ሀሳብ መጣ? የአማራው ማህበረሰብ ይታጠቅና ራሱን ይከላከል የሚል። ከዛ ይሄን የአማራን ኃይል አስታጥቀው ከኦኤልኤ ጋር ያጋጩታል። ያ ብቻ አይደለም፣ ከኦሮሞ ማህበረሰብ ጋር ሲቪሉንም መጨረስ መግደል ተጀመረ ማለት ነው። ይሄ እስከ ቤኒሻንጉል የሄዱት ግድያዎች ይሄ መንግስት ያደረገ ወለጋ ውስጥ ሁለት ኃይል በመንግስት ተደራጅቶ በህዝብ ሲገድል ነበር። አንዱ በኦኤልኤ ስም የሚንቀሳቀሰው የፈቀደ አዲስ የሚመራው ኃይል ነው። ሁለተኛው መጀመሪያ የአማራን ገበሬዎች ራሳቸውን ተከላከሉ አሉ። በዛ ውስጥ የደህንነትና የመከላከያ ሰዎች አስገቡ። ከሳሳትኩ የግዳያና አካባቢ ህዝብ የምስራቅ ወለጋና ሆሮ ላይ ያለው ህዝብ ቻሌንጅ ሊያደርገኝ ይችላል። ብዙ ከመከላከያ ተቀነሱ የተባሉ ሰዎች፣ ከፌደራል ፖሊስ ተቀነሱ የተባሉ ሰዎች ስፔሻል ሚሽን ተሰጥቷቸው ተደራጅተው ሄዱ። አንዱ ወረዳ ላይ አላስታውሰውም፣ አንዱ የወረዳ አስተዳዳሪ የወረዳ ኃላፊ ነው፣ አንዱ ደግሞ የፋኖ መሪ ነው ተብሎ ተቀመጠ ማለት ነው። ፋኖና ሸኔ ብለው ሁለቱም ማህበረሰብ ሲጨፈጭፉት ቀረቡ። this is until 2022 እስከ 2022 የመጀመሪያው ወይ ደግሞ 2023 ተከሩለት በቃ ከፕሪቶሪያ ላይ ቆመ። ይሄ ማለት ይችላል። ከፕሪቶሪያ በኋላ በነገራችን ላይ የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያቆመው፣
በወለጋ የአማራ ማህበረሰብ እልቂት አቆመው። pay attention to this እስከ ፕሪቶሪያ ስምምነት ድረስ every other month ወለጋ ላይ አማራ ሲገደል ነው። ዜና ወደ ኋላ ሄደ ይሄው all of a sudden የአማራ መገደል ቆመ። አሁን አንዳንድ የውሃዎች ምን ይላሉ? አይ አማራው ስለታጠቀ ነው። አይደለም የታጠቀው ይሄ እነሱ አስታጠቅን ቢሉት አማራ ጠረፍ ላይ ነው ያለው። እዚህ ጉዳያና ላይ እዚህ በሆሮ ዞኖች ላይ ያለው ግን እኮ አማራ ዲፕ ጊምቢ አካባቢ አይደለም እንዴ? አሁን ትግራይ ጦርነት ሊፈነዳ አካባቢ የትግራይን ጦርነት ለማፈንዳት የተጠቀሙበት ፓርላማ ውስጥ በጣም ያስለቀሱበት እኮ ጊምቢ አካባቢ ሰው ተገደለ። እዚህ ያለው ድሩ ነው ሸራሪቱ መቀሌ ትግራይ ነው ያለው። እሱ እናጥፋለን ብሎ ነው በምክትል ጠቅላይ ሚኒስትር ማዕረግ የነበረ ሰው ነው ሲናገር ነበር። ተመስገን አሁን እዛ ጊዜ የኛ የታሰር ነው የናቢ ሐለቆች ከነበሩ ደህንነቶች ጋር ይሄን ጌም እኔ ራሱ እስር ቤት ነው ያወቅኩት። እንዲህ አይነት ጭካኔና መንግስታዊ መሰሪነት እንዳለ እነሱን ያሰለጥሩ ሰዎች እዛ እስር ቤት ስለነበሩ ከነሱ ነው የምን ማለት የጀመርኩት ማለት ብዙ ነገሮችን ሲያደርጉ የነበረውና ዋና ቁም ነገር የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያስቆመው፣ የአማራ እልቂት ወለጋ ላይ ያስቆመው። አሁን እንግዲህ ህዝባችን ራስ መጠየቅ ያለበት ነገር አለ። ለምንድነው ኦል ኦፍ ሰደን ከፕሪቶሪያ ስምምነት በኋላ ወለጋ ላይ አማራ ማለቅ ያቆመው? አማራን ሲገል ነበር የተባለው ኦነግ ሸኔ ስቲል ዜር እስከዛ ድረስ አማራ ሲገል ከከረመ የትግራይ ጦርነት ቆመ በኋላ ለምን ቆመ ወለጋ ላይ? የኔ መስል ነገር የፕሪቶሪያ ስምምነት አንዱ ውጤት የአማራን ፖለቲካል ኮሚኒቲ እና አብይን ማፋታት ነበር። ትግራይን ለመውጋት ኤርትራና አማራ ስለተጠቀመ ፕሪቶሪያን ከትግራይ ጋር ከተሞዳም ወደ በኋላ ከአማራ ኃይሎች ጋር ግጭት ውስጥ ገባ። ልዩ ኃይሉ አመፀ፣ አብሮ የነበረው ፋኖ አመፀ። አሁን የአማራ ፖለቲካል ኮንስቲትንሲ ጊቭ አፕ አደረጉና የኦሮሞን ፖለቲካል ኮንስቲትንሲ የሚያስፈልጉ በተመሳሳይ ወለጋ ላይ አማራ ተገደለ የሚለው ዜና ጠፋና በየጊዜው ኦሮሞ ተገደለ ሆነ። ማንን ተጠቅመው? ያኔ ያደራጁትን ያስታጠቁትን የአማራ ኃይል ልክ እንደነፈቀደ ያስታጠቁትን ልጆች በመጠቀም ኦሮሞን በጉትን በግዳያና በሌሎች ወረዳዎች መጨፍጨፉን ያዙበት ነው። ከዚህ በፊት ደግሞ ቴንኪው ዘኢትዮጵያ ቆርጦ ስላዘጋጀልን ኩሽ ሚዲያ እና ዘኢትዮጵያን አመሰግናለሁ። ክሬዲት ሰጣቸዋለሁ። አዲስ ኮምፓሶች ዘኢትዮጵያ ሄዳችሁ ሰብስክራይብ አድርጉ ብዬ ቤት ስራ ሰጥቻችኋለሁ። 2579 ሰው አላችሁ፣ ብዙ ቤተሰብ ነው። ዘኢትዮጵያ ብላችሁ ግቡና የልጁን ልፋት ሪኮግናይዝ ማድረግ አለብን። ጀዋር በእኔ እምነት ያነሳቸው ጥያቄዎች የሚጣሉ ጥያቄዎች አይደሉም። አይ ጀዋር ስላነሳው ምናምን የሞተ ፖለቲካ ላይ የሞተ ሰው ምናምን ብለን የምንተው ነገር አይደለም። በጣም ሲሪየስ ጥያቄዎች ናቸው። ባቢሎን በሳሎን የሚለው እንደተጠበቀ ሆኖ ዝም ብሎ ድሮፕ የሚደረግ ጥያቄ ግን አይደለም። መጨረሻ ያነሳው ከዚህ በቃለ መጠይቁ ነው። እሱም ማንሳት ፈልጋለሁ። አንደኛ መጠየቅ አለብን ብሎ የጠየቀዋል የኢትዮጵያ ሕዝብ ወይም ሕዝባችን ሲል እንግዲህ ሕዝባችን ከኦሮሞ ጋር ያወሩ ስለሆነ የኦሮሞ ሕዝብ እያለ ነው። ግን እንደ ኢትዮጵያ ልውሰደውና ሕዝባችን ሲሉ ባይዘዌ እነ ጀዋር የኦሮሞ ሕዝብ እያሉ ሌላው ሕዝባችን አይሉትም። ሌላው እሱም ልዩነት በደንብ ሪኮግናይዝ አድርጉ። በነገራችን ላይ የዛሬው ትርጉማችን አለ። ግን ሕዝባችን ካለ ሌላ ስለ ኦሮሞ ሕዝብ ነው የሚያወራው። ሶ እንደ ኢትዮጵያ ግን ይሄ ክስተት
ጠይቁ ያለው ጥያቄ አለ። ለምንድን ነው የፕሪቶሪያ ስምምነት ሲፈረም በማግስቱ ወለጋ ላይ ለምን ሞት ቆመ? መልሱ፣ እንመልስ። ይሄን ጀዋር መልስ ራስ ነው። አንዳንዱ ነገር እስር ቤት እንዳለ ስለሆነ ላትመልስ እንዳታቅ ትችላለህ። ግን ቲፕ አደርጋለሁ አንዳንድ ቃለ መጠይቆችን። ሩቅ መሄድ አያስፈልግም በዚህ ጉዳይ ላይ። ጀዋር ሩቅ አትሂድ። ከኦሮሞ ህዝባችን ከምትላቸው ጎቱ ጸጋዬ አራርሳ፣ ፕሮፌሰር እስቅኤል ምን ይላሉ? በአንድ ወቅት በተለይ ጸጋዬ አራርሳ ኦሮሚያን የወረረው የሻዕቢያ ወታደሮች ናቸው፣ የሻዕቢያ ደህንነቶች ኦሮሚያን ወረውታል። አሁን መልስ አገኘህ ጀዋር? አላገኘህም? ይችን ቲፕ ያይዛት ማለት ነው። የሻዕቢያ ወታደሮች የሻዕቢያ ደህንነቶች ኦሮሚያን ወረዋል። ጸግሽ በቅርብ ጊዜ ሻዕቢያ ቢመጣ ዓላማው ምንድን ነው ተብሎ ሲጠየቅ ኦኤምኤን ላይ የኦሮሞን ንብረት ለመዝረፍ ተሰርጎ መግባት ብሏል። ቪዲዮ ከፈለክ አመጣልሃል። የሻዕቢያ አይን አዲስ አበባ ምናምን ብቻ አይደለም ኦሮሚያም አይኑ ተተክሏል። ኢሳያስ እችን ውሰዳት። ውሸት ከሆነ ኤርሚያስ የሚናገረው ውሸት ነው ብለውጣ። ያኔ እኔ የጸጋዬ አራርሳን አመጣልሃለሁ፣ የፕሮፌሰር እስቅኤልን አመጣልሃለሁ። ፎርዛት ማተር አጫሉን የገደሉት ኤርትራውያን ናቸው የሚሉ ናቸው እነዛ ሰዎች። ልንገርህ ማትሰማ ከሆነ ለሻዕቢያ ተሰጥቶት ነበር በወቅቱ። የአጫሉ ግድያም ለሻዕቢያ ተሰጥቶት ነበር። ኦኬ፣ አንድ ሁለተኛ ቲፕ እንዲሆን ነው። መጽሐፍ ምጽፍ ከሆነም ሌላ ጊዜ ማብራሪያ ምሰጥ ከሆነ ቲፕ እንዲሆን ስለፈለኩ። ሁለተኛ የቃለ መጠይቅም ሲሰጥ ኢንተርቪውም ሲያደርጉ ከዛ በኋላም የወጡ ዶክመንቶች አልሰማ ከሆነ ጠይቅ። ከ40,000 ያላነሱ የአማራ ወጣቶችን ሻዕቢያ ወስዶ ስልጠና ሰጥቶ ነበር። ሰምታልችን ጀዋር ቲፕ ላድርግ ብዬ 40,000 ነው ያልኩ፣ 40 አላልኩም። 40,000 የአማራ ወጣቶች በሻዕቢያ ሰልጥነዋል። ሰምታታልችን ከነጦር መሳሪያው ነፍሳቸውን ይማርና እነ ጀነራል ዶክተር አምባቸው ሳይገባቸው የማይወራረድ 500 ሚሊዮን ብር የማይወራረድ ብለው ለጀነራል አሳምነን ሰጥተውት ነበረ። የት ገባ ያ ብር? ሻዕቢያ ሁለተኛ ጽህፈት ቤቱን ባህር ዳር አድርጎ ነበረ። ካልሰማህ ብዬ ነው የነገርኩ ያለው። የደህንነት ጽህፈት ቤት ነበረው ባህር ዳር። የሙዚቃ ባንድ ብሎ የሻዕቢያ የደህንነት ኃላፊ ውሎና ዳሩ ባህር ዳር ነበር የነበረው። 40,000 እያሰለጠኑ ነበር። ካሰለጠኑት ከፊሉን ገምሰው ከፊሉን በወለጋ አስገብተውታል። አልሰማትም? እቺን ነገር በደንብ አልሰማ ስማት ብዬ አትንጠልጠል። ገዢው ፓርቲ ብቻ ሳይሆን ሙሉ ስዕል መስጠት ካለብህ ሙሉ ስዕል ስጥ። ግድ የለህም ጀዋር፣ ግድ የለህም።
ፋክቶች የምናነሳቸው ፋክቶች ስህተት ከሆኑ እነ ኤርሚያስ የሚያነሱት ፋክት ስህተት ነው በል። ሻዕቢያ አንዱ ስልጠና የሰጠው ኦማጅር ላይ ነው። ጀነራል ባጫ ሲነግረን ነበር ሰሞኑ። ወለጋን ትቆጣጠራለህ የአማራ ሰው፣ አዲስ አበባን ትቆጣጠራለህ፣ 4 ኪሎን ትይዛለህ። 16ኛው ክፍለ ዘመን ኦሮሞ ሚለውን ሳይጠሩ አማራ የ500 ዓመት ችግር ውስጥ ገብቷል። የ500 ዓመት ችግሩ የሚቀረፈው በዚህ መልኩ ነው የሚል ኦሪንቴሽን የነበረው ጀዋር። ሩቅ አትሂድ። ሶ ነምበር 1 እስር ቤት ሆነ ሊሆን ይችላል፣ አልሰማ ሊሆን ይችላል። ጎቱ የዶክተር ጸጋዬ አራርሳ ደውልለት፣ ፕሮፌሰር እስቄል ደውልለት። ኢቭን ከናጫሉ ግድያ ጋር ተያይዞ ምንድን ነበር ስትናገሩ የነበረውን ጠይቀው። የኦሮሚያን ጸጥታ ኃይል የተቆጣጠረው ማን ነው ብለህ ጠይቀው። ስለ ሻዕቢያዎቹ ይነግረዋል። የሻዕቢያ ደህንነት መዋቅር እንደ ጉድ ሰርጎ ነበር የገባው፣ እንደ ጉድ። ኢትዮጵያን እግዚአብሔር ስለሚወዳት ተመንጭቀው ተለቅመው ወጡ። ምን ያህል ሊቀሩ እንዳሉ አላቅም። አሁንም እግዚአብሔር ግን ኢትዮጵያን ስለሚወዳት በጣም አደገኛ ይሆን ነበረ። ልክ የትግራይ ጭፍጨፋ እንዳለቀ የኦሮሞ ሕዝብ መጨፍጨፍ ይጀምር ነበር። ቀጥሎ ማነው ባለተራ? እሱ ነው ጽሁፉ። ቀጠለስ 40 ሺህ ሲያሰለጥኑ ኦማጅህር ሳዋ 5 ነው 6 ቦታ ነው ያሰለጠኑት በኢትዮጵያ ገንዘብ በአማራ ክልል በጀት። ባይዘዌ ጦር መሳሪያውን በነፃ አልተሰጠም። አሮጌ ጦር መሳሪያ ሻዕቢያ ሸጦላቸዋል። ከዛስ አዲስ አበባ ማዕከል ያደረገ ወለጋ በዛ በኩል የሚገባ 4 ኪሎ የሚቆጣጠር ተራው የእናንተ ነው የተባሉት። ስልጣኑን ካልተቆጣጠራችሁ የ500 ዓመት ወደኋላ የሚደርስ ችግር ነው የሚያጋጥማችሁ ነው የተባለው። አትዝለላትችን this is a grand ፕሮጀክት ነበር። ፕሮጀክቱ ይጠቅመኛል ብለህ ገዢው ፓርቲ ላይ ብቻ ነገሮችን ስቲክ አታደርግ። አንድ እሱ ነው፣ ያ ግራንዱ እሱ ነው። ስለዚህ ፕሪቶሪያ ሲፈረም ለምን አማራው መገደል ቆመ ስትለኝ መልሱ ምን መሰለ? ሻዕቢያ ተጠራርጎ ወጣ። ያኮረፈው ሻዕቢያ አየህ፣ ሻዕቢያ ተመታ። ትግራይ ብቻ አይደለም የተመታው ሻዕቢያ፣ ወለጋም ተመቷል ሻዕቢያ፣ አዲስ አበባም ተመቷል። ተመንጥሯል አዲስ አበባ ተመንጥሯል። ኦኬ፣ ይሄ ነው ሐሳቡ። ይችን አትርሳት። የሻዕቢያን ሚና አታሳንስ። ትልቅ ፕሮጀክት። ጥሩ ጥያቄ ስለጠየቅ ነው ባይዘው። ምን አለን ጀዋር? የፕሪቶሪያ ስምምነት የጠቅላይ ሚኒስትሩንና የአማራ ኃይሎችን ሰነጠቃቸው፣ ለያያቸው። እውነት ነው፣ እኔ ገዛዋለሁ። እውነት ነው። የምገዛው ለምን መሰለ? የአማራ ኃይሎቹ የሻዕቢያ ተላላኪ ነበሩ። ለዚህ ነው እኮ የአማራ ኃይሎች ታጣቂውም ሌላውም ጽንፈኛው ያኮረፈው በፕሪቶሪያ ስምምነት ነው የምንልህ እኮ ለዚህ ነው። ሌላ መስሎ ነው እንዴ? ፕሪቶሪያ ስምምነት አስኮረፈው ስንል ሻዕቢያ ሲያኮርፍ ሻዕቢያ ያዘጋጀው ኃይል ስለነበረ የኃይል አብሮ አኮረፈ። ይሄ ነው እውነቱ። ሌላ እውነት የለም። ባይዘው ከዛ መጣላለሁ። ግራንዱ ይሄ ይሆንና በዚህ ትልቅ ነገር ውስጥ ግን በትልቁ ሴት ውስጥ ሳብሴቶች አሉ። አንዱ ሳብሴት በብልጽግና ፓርቲ ውስጥ ያለ የሻዕቢያ ተላላኪ ነው፣ አማራ ኃይሎች የሆነ እሷ እንደምን ሳብሴቷን ብቻ ታነሳታለህ? አያግሪ ዊዝ ዩ ያልኩ ለዚህ ነው። ከፊል እስማማለሁ ያልኩ ለዚህ ነው። ትልቁ ክብ ሻዕቢያ ነው። በዚህ ትልቅ ክብ ውስጥ ሳብሴቶች አሉ፣ ኢንተርሴክት የሚያደርጉ ሳብሴቶች አሉ።
እንደ ዓለም አቀፍ ኦሎምፒክ ክብ ማለት ነው። አንዱ ኢንተርሴክት የሚያደርገው የሻዕቢያ ክብ ውስጥ የአማራ ኃይሎች የሆኑ የሻዕቢያ ተላላኪዎች ናቸው። እነዚህ ኃይሎች ብልጽግና ውስጥ ነበሩ። የብልጽግና የበላይ ኃላፊዎች ፎርዛት ማተር አንዳርጋቸው ጽጌና ወዲ ሻዕቢያን አያይዘው ሻዕቢያ ጋር ልከው የጦር መሳሪያ ግዙልን ብለው የላኩ ነበሩ። ብልጽግና ውስጥ የአማራ ብልጽግና የፌዴራል መንግስቱ ትልልቅ ሚኒስትር ግብዳ ሚኒስትር ግብብዳ ብለህ አራት ብጠራ አራት ውስጥ ያለ ማለት ነው። ስም አልጠራም። ምን ነው ሮጠህ ሳብሴቷን ብቻ አታንሳት። ቢግ ፒክቸር ትልቁ ስዕል ትልቁ ሰርክል፣ በሰርክል ውስጥ ያሉ የተለያየ ሳብሴቶች ኢንተርሴክት የሚያደርጉ ሳብሴቶች፣ ከነዛ ሳብሴት አንዱ በብልጽግና ውስጥ ያለ የአማራ ብልጽግና የበላይ ኃላፊዎች ፌዴራል መንግስት ውስጥ ስልጣን የተቆጣጠሩ ትልልቅ ሂውጅ ሰዎች እነ አንዳርጋቸውን ይላኩ፣ እነ ወዲ ሻዕቢያን ይላኩ፣ ከኤርትራ ጋር ሄዳችሁ የጦር መሳሪያ ግዙ ያሉ፣ ወጣቶችን ያሰልጥንልን ያሉ፣ የነገተራ ፕላን ቢ አዲስ አበባ ነው ብለው ያስቀመጡ የአማራ ክልል የጸጥታ ጉዳይ ላይ ኃላፊ ሆነው የተቀመጡ አንዳንዶቹ ዛሬ በስተርጅና የፋኖ ጀነራል የሆኑ አሉ። ሚኒስትሮች አሉ። ሚኒስትር በላይም አሉ። አትርሳው። ኤክስ ዋይ ዜድ ብዬ አልጠራም። ቢያንስ ጀነራል ተፈራ ይፋ ስለሆነ እሱን ጠራላለሁ። ቢያንስ ገዱ አንዳርጋቸው ይፋ ስለሆነ እሱን ነግርሃለሁ። ከዛ ውጪ ሌላው ይስራው ስራ። እነዚህ ሰዎች ምን አረጉ? ከሻዕቢያ የገዙትን የጦር መሳሪያ ወለጋ ሄደው አስታጠቁ። ይሄን የሆነው የኔ ወንድም ምነችን ዘጋሃት? ምነው ተውካትችን? ያየኸው አልጀዚራ እያለ የሚቀርበው ቢቢሲ ኢንተርናሽናል ብላችሁ የጻፋችሁት በሙሉ ከሻዕቢያ የተገዛ የጦር መሳሪያ በነማ በኩል አልፎ በመንግስት ባለስልጣናት በኩል አልፎ ወለጋ ሄዶ የተራገፈ ነው። ግማሹ ከፊሉ ለገበሬው ከፊሉ ለሰለጠነው። የወለጋ ፋኖ ቢዛሞ መነሻው ጥንስሱ ይሄ ነው። ፕላን ቢ ነው ጥንስሱ። ብልጽግና ውስጥ የነበሩ ሰዎች ልክ ነህ፣ ከፊል ልክ ነህ። ጥንስሱን የጠነሰሱት እነሱ ናቸው። ከፊል እጋራለሁ ያልኩት እውነትህን ነው። ትግራይ ለመውጋት ወዘተ ብለህ ፕሪቶሪያ ስምምነት ሲመጣ ጸጥ አለ ወለጋ። አዎ ጸጥ አለ። ለምን ጸጥ አለ? ሻዕቢያ ተመታ። ለምን ጸጥ አለ? ሻዕቢያ ውስጥ ያደራጀው የአማራ ጽንፈኛ ኢቭን ብልጽግና ስልጣን ውስጥ ያለው ተመታ አብሮ። ይሄ ነው እውነቱ። ኢትስ ኖት ካልኩለስ ዚስ አይደለም፣ ካልኩለስ አይደለም። ጸጥ ያለው ለዛ ነው። ሰላም ያገኘው ለዛ ነው። አሁን ለምን አገረሸ የሚለውንም መልሰው ሻዕቢያ እየተንቀሳቀሰ ስለሆነ አየው፣ ኮኔክሽኑን አየው። ሻዕቢያ የጦር መሳሪያ ቲፒኤልኤፍ የዚህ አካል ስለሆነ አሁን ትላንትና አልነበረም። ትላንትና ማን ውስጥ ነበረ? ኦነግ ሸኔ ውስጥ። አሁንም ባይዘዌ ኦነግ ሸኔ ውስጥ ቲፒኤልኤፍ አለ። የቲፒኤልኤፍ ኮማንደር አዛዦች በሙሉ የትግራይ ልጆች ናቸው። ቲፒኤልኤፍ የኦሮሞ ነፃነት ሰራዊት ውስጥ ያሉት የኮማንደር ኃላፊ አሁንም ያሉ የህወሓት አመራሮች ናቸው። እኔ አይደለሁም። በድምፅ ካልሰማም ድምፅ ልክላለሁ። ስለዚህ ለረጅም ጊዜ ወለጋ ለምን ጸጥ አለ ያልከኝ ሻዕቢያ ስለተመታ፣ ቲፒኤልኤፍ ስለተመታ፣ ያ መዋቅር ስለፈራረሰ ነበር። አሁንስ አግራቬት አረገ። ለምንድነው አግራቬት ያደረገው? መዋቅሩ ተነሳ፣ ሻዕቢያ ብድግ አለ፣ ቲፒኤልኤፍ መጣ፣ ያ መዋቅር ብድግ አለ። ትርፍራፊ ያለው አሁን
ያ ትርፍራፊ እየተሰበሰበ ነው። ጽምዶ እያለ እየተሰበሰበ ነው። ስለዚህ ጽምዶ የወለጋን ህዝብ መጨፍጨፊያ እንጂ የወለጋን ህዝብ ማዳኛ አይደለም። ሮንግ የሆንከው እዚህ ጋር ነው። አየህ፣ ጽምዶ በጠነከረ ቁጥር ይግባ ጀዋር፣ ጽምዶ በጠነከረ ቁጥር የኦሮሞ ህዝብ ይጨፈጨፋል። እሱን ያልገባ ወይም ደግሞ የጭፍጨፋው አካል ለምን አልሆንኩም ብለህ ሊሆን ይችላል። ስልጣን ጥመኛ ስለሆንክ አያስገቡም። ግን እነግርሃለሁ በኋላ this is not calculus ተራ ዶቶቹን መቀጣጠል ነው። ስለዚህ ፕሪቶሪያ ሲፈረም ወለጋ ለምን ሰላም ሆነ ህዝብ ይሄን ጠይቅ ላልከው ከህዝብ ወጥቼ ወደ መላ ኢትዮጵያ ህዝብ ወስደውና እኔ እዛ ውስጥ ራሴን ከትና 1 2 3 ብዬ እነግርሃለሁ። ነምበር 1 ዶክተር ጸጋዬ አራርሳ፣ ፕሮፌሰር ስኬል ወዘተ በወቅቱ የነበሩ የኦሮሞ ብሔርተኛ ተንታኞች ሻዕቢያ ኦሮሚያ እንደወረረ፣ አዲስ አበባ እንደወረረ፣ ግድያ እንደፈጸመ፣ ፕሮጀክት እንዳለው ደህንነቶቹ እስከ ታች እንደተሰማሩ የነገሩን ስማ፣ ደውልና ጠይቃቸው። ነምበር 1 ነምበር 2 ሻዕቢያ ከ40 ሺህ ያላነሱ የአማራ ጽንፈኛ ወጣቶችን አሰልጥኖ ሚሊቴሪ ፖለቲካሊ አሰልጥኖ ቀጣይ አደጋችሁ ከኦሮሞ ነው የሚመነጨው ብሏቸው፣ ቀጣይ አደጋችሁ ከኦሮሞ የሚቀዳ ነው ብሏቸው፣ ኦሮሞን ካልመታችሁት የ500 ዓመት ፕሮጀክት ተመልሶ ሊመጣባችሁ ነው ብሏቸው፣ በዛ ማይንድ ሴት መተው ከፊሉ አዲስ አበባ፣ ከፊሉ ወለጋ፣ ከፊሉ ሌላ ቦታ ነው የገባው። አሳምነው ነው የሚመራው፣ ተፈራ ማሞ ነው የሚመራው፣ ገዱ አንዳርጋቸው አለ፣ ሌሎች ሚኒስትሮችም አሉ፣ ይታወቃሉ። 2 ከዛስ ጦርነቱ ፕሪቶሪያ መጣ። በተወሰነ መልኩ የትግራይ ኃይሎች ከፌዴራል መንግስቱ ጋር እነጌታቸው እነ ጀነራል ጻድቃን ተስማሙ። ሲስማሙስ ሻዕቢያ ኮረፈ። ሻዕቢያ ሲያኮርፍስ ያደራጃቸው ሰዎች አኮረፉ፣ ተመቱ፣ ጥለወጡ፣ ሰላም ሰፈነ ወለጋ። አሁንስ ጽምዶ ብለው እየመጡ ነው። ምንድነው ችግሩ? ጽምዶ ኮርነር የሚያደርገው የኦሮሞን ህዝብ ነው። አታታል፣ ነገ ተጠያቂ ትሆናለህ። ግድ የለህም አንተ ለነገሩ። ትልቁን ስዕል ያይና በትልቁ ስዕል ውስጥ ያሉትን ትንንሽ ሰርክሎች ኢንተርሴክት እያረካቸው ያለ ባይዘዌይ በጀዋር ኩሽ ላይ ቀርቦ ያለው ኤርትራና አማራ ትግራይን ወቅተዋል ነው ያለው። በነገራችን ዴሊብሬትሊ ነው ያለው። አልሰማችሁ? ወቅተዋል ነው ያለው። የአማራ ኃይሎችና ኤርትራ ትግራይን ወቅተዋል ያለው ዴሊብሬት ነው። እሱ ይቆያል። የመልስ ምት ስለ ባቢሎን በሳሎን አይደለም የምናወራው። ባቢሎን በሳሎን ነው የምንነጋገረው። ባቢሎን በሳሎን፣ ባቢሎን በዲያስፖራ ሶሪ፣ በሳሎን የሚለውን ቀይሩልኝ፣ በዲያስፖራ። ታዲያ ጀዋር መሐመድ ለሚያራምደው የወለጋውን ፋኖ ያደራጀው መንግስት ነው ለሚለው ሀሳብ ምላሽ ለመስጠት ብቅ ያለው ሰው ትንግርቱ ነው። ትንግርቱ ከዚህ በፊት ከጀዋር መሐመድ ጋር ለውይይት ቀርቧል በሚል በርካታ ትችቶችን ሲያስተናግድ የነበረ ሰው ነው። ታዲያ አሁን ይህንን ትችት የሚያጠራበት አጋጣሚ የተፈጠረለት ይመስላል። ጀዋርን የሚተችበት የቀድሞ ስሙን የሚያድስበት ሜዳ ተፈጥሮለታልና። እናም ቢዛሞን ያደራጀው መንግስት ነው የሚለውን የጀዋርን ሀሳብ ትንግርቱ እንዲህ ይሞግታል። የወለጋ የአማራ ፋኖ በወለጋን ወይንም ደግሞ ቢዛሞን አገዛዙን ያደራጀው የሚል ክስ ሲያቀርቡ አንዳንድ ሰዎች በመሰረቱ የፋክት ችግር ኖሮባቸው እንዳልሆነ አውቃለሁ። እንደዛ ነው የምረዳው። በነገራችን ላይ ይሄንን ጀስቲፋይ ለማድረግም መድከም አለበት አማራ ብዬ አላስብም። አይ አገዛዙን ለመታገል የተቋቋመ ነው፣ አገዛዙ ሊያቋቋመው አይችልም ብለን ጀስቲፋይ ለማድረግ መድከም ተገቢ ነው ብያለሁ። ምክንያቱም ይሄን የሚሉ ሰዎች ፋክቱ ጠፍቷቸው አይደለም። ይሄን የሚሉ ሰዎች በመሰረቱ በቢዛሞ ላይ
በወለጋ ላይ የአማራ ህዝብ ራሱን ከእልቂት መከላከሉ የሚያበሳጫቸው ኃይሎች ናቸው። አማራ ራሱን አደራጅቶ ከጥፋት መከላከሉ ባድ ፕሬሲደንት ነው። በሌሎች አካባቢዎች ላይ መጥፎ ሌሰን ይሰጥብናል። አማራ እኛ የምናውቀው ሂድ ስንለው ተፈናቅሎ የሚሄድ እንጂ እንዲህ ሬዚስት የሚያደርግ እንደዚህ አይነት ኃይልና አቅም የሚፈጥር ማህበረሰብ መሆን የለበትም። ፖለቲካሊ ወደ ምንም ነገር ሬዲዩስ ማድረግ አለብን። አቅም የሌለው ማህበረሰብ፣ ራሱን የማይከላከል ማህበረሰብ፣ ሲያፈናቅሉት የሚፈናቀል፣ ሀብት ንብረቱን የሚያዘርፍ፣ በልማት ስም ተነስ ሲባል የሚነሳ፣ ጥፋ ሲባል የሚጠፋ፣ በኮሪደር ስም ቤቱን የምታፈርስበት፣ በፈለግከው ቦታ ላይ አፈናቅለው ባፈናቀልከው ቦታም ሄደህ የምትገድለው፣ ከዛም የምታፈናቅለው፣ በተሰደደበት ቦታ እንኳን የመሰደድ ዕድል የማትሰጠው፣ በተጠለለበት ዋሮ ውስጥ በተጠለለበት ድንኳን ውስጥ ገብተህ የምታፈናቅለው፣ ለተጨማሪ ጥቃት የምትዳርገው ማህበረሰብ ነው። እንዴት አማራ ተደራጅቶ ራሱን ይከላከላል? በቃ ልዩነቱ እሱ ነው። ወለጋ ላይ ምን ያልሆነ ነገር አለና ነው አማራ ሆነ አይ ፋኖ እኮ መንግስት አይረዳውም የተደራጀው በራሱ ነው ምናምን እየተባለ ራስን ኤክስፕሌን ለማድረግ መድከም ከምን የመነጨ ነው ብዬ ነው የማስበው። ማን ስለ ሚሊዮን አማራ ሲፈናቀልና ሀገር አልባ ሲደረግ ሐሳብና አስተያየት ሰጥቶ የማያውቅ ሰው ወይንም ሰጥተው የማያውቁ ልሂቃን መጥተው እዛ አካባቢ ላይ ፋኖ የተደራጀው በመንግስት ነው ቢሉ አማራን በሚገድል ስርዓት መቼም አማራን የሚጠቅም ነገር ይደራጃል ብሎ ማሰብ ፈጽሞ በማይቻልበት ሁኔታ ውስጥ ማለት ነው። አሁን ይህ አይነቱ የቃላት ጦርነት እንዴት ይተነተናል? ኤርሚያስ ለገሰ ትኩረቱን የሳበውን ይህንን ጉዳይ የጠነሰሰው ህወሓት ነው፣ በአማራና በኦሮሞ ፖለቲከኞች መካከል ጠብ የዘራውም እርሱ ነው ብሎ ፖለቲካዊ ምልከታውን አስቀምጧል። አሁን የተፈጠረ ነገር ልንገራችሁ። የኦሮሞ ጽንፈኛው አኩርፏል በጽምዶ ኤክስፔክት አላረጉም። እንዴት ተሆኖ ነው ለፋኖቹ የጽምዶ ፕሬዝዳንት የሚሆኑት የሚል ተናደዋል። አንዱ የተናደደው ጀዋር መሐመድ የድሮን ሊመልሱብን ነው ወይ ብሎ፣ አንደኛ የሰሜኖች አጀንዳ መጣ። አሃ እነዚህ ሰሜኖች የሚል፣ ሁለተኛ ምን ማለት ነው የሚል ነገር ተነስቷል። ስለዚህ ጀዋር ላይ ዘመቻ ጀምረውበታል። በነገራችን ነው አሁን የተከፋፈለው አማራው ጽንፈኛ ከአማራው ታጣቂ እርስ በራስ ብቻ ሳይሆን በአማራው ጽንፈኛና በኦሮሞ ጽንፈኛ መካከል ቲፒኤልኤፍ ችካል አስገብታ እሳቷን እያነደደች በጣም ኢፌክቲቭ ሆኗል። ቲፒኤልኤፍ በዚህ ጽንፈኛን በማጣላት ውጤታማ ሆኗል። ጃዋርን ያልዘመተበት የአማራ ጽንፈኛ የለም እስከ አርበኛው ድረስ ማለት ነው። ሄዳችሁ ስሙ። ጃዋር ዴሊብሬትሊ ነው መጥቶ ወለጋ ያለው ፋኖ የብልጽግና ፋኖ ነው ብሎ ተናገረ። በደንብ ስሙ። ወለጋ ውስጥ አሁን እንቅስቃሴ የሚያደርገው ፋኖ ያስታጠቀውም ብልጽግና ነው፣ ተጠሪነቱም ለብልጽግና ነው ብሎ ተናገረ። ማን? ጀዋር መሐመድ፣ ኦኤምኤን፣ ጸጋዬ አራርሳ። ሄዳችሁ ስሙት። ኩሽ ላይ ቀርቦ ጽሁፍም ነው መሰለኝ ጻፈው። ጀዋር መሐመድ እየተከተሉ ማለት እንዴ ቀልድ ነው እንዴ? ስለዚህ የወለጋ ያለው ፋኖ የብልጽግና ፋኖ ነው። ማናማ ተጣላውን? የኦሮሞ ጽንፈኛውና የአማራ ጽንፈኛው፣ ታጣቂው፣ ፖለቲከኛው፣ ሚዲያው ተባላ። እሳትና ጭድ እሳቷን ለኮሷት። ቲፒኤልኤፎች ጎበዞች ናቸው። አላኮሷቸው። ዛሬ በሙሉ ሚዲያዎቹ ጋር ብትሄዱ ከአንከር እስከ ማዛ፣ ከማዛ እስከ ፋሲል፣ ሌሎች በሙሉ ብትሄዱ ርዕሳቸው ጀዋር መሐመድ ነው። ለምን ሆነ? ምክንያቱም የወለጋ ፋኖ የብልጽግና ፋኖ ነው ብሎ ስላለ። ራስን ማዳመጥ ከ3 ቀን በፊት የተናገርኩት ከትላንትና ወዲያ
ቴንክ ዩ ኢትዮጵያ ኮር ፖይንት ብልቱን እያወጣለች። ሰብስክራይብ አድርጉለት። በትዕዛዝ ነው የማስተላልፈው ለአዲስ ኮምፓሶች። እንደዚህ አይነት ሰው ማበረታት አለ። ቁልፍ ነገር እየፈለጉ የሚያቀርቡ ሰዎች ማበረታታት አለብን። ማናበደ ትንግርቱን ሰማችሁት አይደል? ያቺ የአገራዊ ምክክር ትይዩ አገራዊ ምክክር ታይቶ ተሰምቶ የማይታወቅ አገራዊ ምክክር ትይዩ በዲያስፖራ ፓርላመንታል የመሰለ አወያይ ባለቤት ጀዋር መሐመድ፣ ትንግርቱ፣ አሉላ ሰለሞን ምናምን ሌሎቹ ትንንሾችም አሉ። ጉር ተባለ። ክፍል 1 አሪፍ ነው አልን። እኛም አሪፍ ነው ለመንደርደሪያ ብሬንስቶርም ለማድረግ አሪፍ ነው። በሉ ክፍል 1ንም ክፍል 2ንም ክፍል 3ንም እንደጀመራችሁት ቀጥሉና ኢትዮጵያ ያለውን በልጣችሁ አሳዩን አልናቸው። እኛ አዲስ ኮምፓሶች መተን በልጣችሁ አሳዩን። ከኢትዮጵያ ምን ያህል እንደምትሻሉ በአገራዊ ምክክር ፓርት 1 ፓርት 2 ፓርት 3 ጀምሩና ፓርት 1 ማለት በኢትዮጵያ ፖለቲካ ውስጥ የማያግባቡ ጉዳዮችን ነቅሶ አውጥቶ መነጋገር ማለት ነው ፓርት 1። ፓርት 2 ማለት እነዚህ በማያግባቡ ጉዳዮች ላይ የመፍትሄ ሐሳብ ማምጣት ማለት ነው። ፓርት 3 በመፍትሄ ሐሳቦቹ ላይ ከፍሎ የሚያግባቡ የሚቆዩ ለትውልድ የሚተላለፉ ማለት ነው። ብራቮ ጀዋር፣ ብራቮ ትንግርቱ፣ ብራቮ አሉላ ሰለሞን። ፓርት 2 ቶሎ ዛሬ መጣና ትንግርቱ ምን አለ? ሳይ ትንግርቱ ጀዋር የሚክደው የፋክት ችግር ኖሮበት አይደለም ማለት ፋክቱ ጠፍቶት አይደለም። እና ጀዋርን ስሙን እየጠራን ጀስቲፋይ ማድረግ አይጠበቅብንም። የወለጋ ፋኖ ገዢውን ያዘጋጀው ምንድን ያዘጋጀው እያልን ጀስቲፋይ ማድረግ አይጠበቅብንም። እነ ጀዋር ማለት አለ ሚሊዮኖች ሲፈናቀሉ ደስ ብሏቸው የተቀመጡ ናቸው። ሚሊዮን አማራ ሲፈናቀል የሚደሰት ነው ጀዋር። ትንግርቱ ነው፣ እኔ አይደለሁም ባይዘው። አሁን የተበሳጩት እነ ጀዋር አማራ ራሱን መከላከል ሲጀምር ነው። ባድ ፕሬሲደንስ ይመጣል ብሎ ስላሰበ፣ መጥፎ ሌሰን ነው ብሎ ስላሰበ፣ ያ ህዝብ ተፈናቀል ሲባል የሚፈናቀል ሂድ ከዚህ ሲባል የሚሄድ ነበር። አሁን ግን ራሱን ችሎ ሲቆም እነ ጀዋር ቀንድ አወጡ፣ ተናደዱ። ማህበረሰባዊ ባይዘው ይሄን የነገርናችሁ ከሳትና ጭድ በላይ ናቸው። ባይዘው ባቢሎን በዲያስፖራ ማለት ይሄ ነው። ማብራራት አይጠበቅብንም። ዴሊብሬት ነው ጀዋር የመጣው። ጊዜያችንን ማጥፋት የለ። እነዚህ ሰዎች እኮ አማራ ሲፈናቀል የሚደሰቱ ናቸው። አሁን ትላንት አብሮ የተቀመጡ ይመስላሉ። ወር እኮ አልሞላውም። የቲክቶክ አገራዊ ምክክር ወር አልሞላውም። አንድ ወር አልሞላውም። አሁን እነዚህ ነው በቃ እነዚህን አምናችሁ ነው እንደው የሆነ ጆሮአችሁ የምትሰጡት። ከልቤ እኮ ነው የምነግራችሁ። እንደው ከልብ ለጅራሬ ነው እየተናገርኩ ያለሁት። ባይዘው ለጅራሬ አሁን ለኢንቴሌክቹዋል ምናምን ነው፣ ለእናንተ አይደለም። እናንተ የላችሁ። ለጅራሬው ይሄ መንጋው የጀዋር መንጋ አለ፣ የትንግርቱ መንጋ አለ። አሁን ጽምዶ እያላችሁ ልታወሩ ትችላላችሁ። ኦነግ ሸኔ እያላችሁ ልታወሩ፣ ኦነግ ምናምን ፋኖ ምናምን ይቻላል። አያችሁ ይሲ እኔ ስትሰሙኝ እንድታጠነጥኑ የምፈልገውን ነገር ሁሌ ላስምር። የዛሬ ዓመት ሐምሌ ወር ላይ ያመጣሁትን ዶክመንት ሁሌም ቢሆን በጭንቅላታችሁ ማሽከርከር አለባችሁ። ያ ምንድን ነው? ማነው ባለተራ የምትለውን 39 ገጽ ጀዋር ከፈለገ ልክለታለሁ። ወይዘው ሌሎችም የኦሮሞ ጽንፈኞች አንብበው ምናልባት ካልገባቸው ላክልኝ ካሉ ልክላቸዋለሁ።
ክፍት ስለሆነ እሱ ዶክመንት ማን ነው ባለተራ? ጉዳዩ እሱ ነው። ትንግርቱ አይደለም። ትንግርቱ የአማራ ወኪል አይደለም። ስለ አማራ አይደለም እዚህ ጋር እያወራ ያለው። ትንግርቱን እያዋራ ያለው ሻዕቢያ ነው። የሻዕቢያ አንደበት ነው። ልንገራችሁ፣ ይቀጥላል። ትላንትና ድሮ ጀዋርን ሳይንቲስቱ ምናምኑ የፖለቲካ እውቀቱ ምናምን፣ ከዛ በኋላ አሁን ደግሞ በቅርብ የእናንተና የኛ አንድ መሆን ወደ ኢትዮጵያ መምጣት ብልጽግናን አንጠረጠረው፣ ተንበረቀቀ ብልጽግና ምናምን በመቀመጫ ምናምን ሲባል ኧረ ቀዝ በሉ ተው አቀዝቅዙት አለን። ዛሬ ደግሞ ሰማን። እንደሚያውቀውማ የህዝብ ግንኙነት መምሪያ ኃላፊው በአካል ተገኝቶ ኃላፊነቱን ሊያስተባብር ተሰጥቶት ሂዶ አስተባብሮ መጣ። አስረስ ማረ ዳምጤ ወደ ወለጋ መሄዱንም በመንግስት የደህንነት መዋቅር የተዘጋጀና በዛ ከለላ ስር የተከናወነ እንደሆነ ነው እነ ጀዋር የሚያምኑት። የአስረስ ማረ ዳምጤን ወለጋ ሄዶ የአንሻ ሰይድ እዝ መቋቋምን ያንን የማስተባበሩና በዛ መድረክ ላይ መገኘቱንም ጭምር በእነ አብይ የደህንነት መስሪያ ቤት በኩል የተቀናጀ አድርገው ሊነግሩን እየሞከሩ ነውና እንደ አይናችሁን ጨፈናችሁ እኔም ብቻ ስሙኝ ካልሆነ በስተቀር። በነገራችን ላይ እኛ መረጃውን የወሰድነው ከኦኤምኤን መሰለኝ እና ለማረጋገጥ ሞክረን አረጋግጠን ነበረ። በወቅቱ አስረስ ማረ ወለጋ ሄዶ ነበረ። ፕሮግራም ሰርተናል፣ ታስታውሳላችሁ። ከፈለጋችሁ አመጣላችኋለሁ ወደኋላ ሄደን። አስረስ ማረ ወለጋ ሄዶ ነበር ተደብቆ። ከዛ ልክ ፕሮግራሙን ስንሰራው ከኦኤምኤን ወስደን ልክ ነው ያ ልጁ የዛ አካባቢ ሰው ነው። ወለጋ ውስጥ መጡና ፕሮግራም ሰሩ። ውሸት ነው አስረስ ወለጋ አልሄደም ብሎ። ታስታውሳላችሁ አዲስ ኮምፓሶች አልሄደም ወለጋ። አይ ቲንክ ማዛ ሚዲያ መሰለኝ ወይም የሌላ ሚዲያ ራሱ አስረስ በፍጹም አልሄደም ተብሎ ማለት ነው። ይኸው ዛሬ አስረስ ወለጋ ሲሄድ ተናደዱ አሉ። ገና ጉድ ትሰማላችሁ። የነጀዋር ፖለቲካ ወዴት እያመራ እንደሆነ የቃቃ ጨዋታ ነው የሚያስመስለው። አንዳንድ ጊዜ ፖለቲካ ካለው በሚል ዲስኩር ፖለቲካ ማወቅ ሰውን መጠበቅ ነው። በነገራችን ላይ ፖለቲካ ማወቅ የተነሳበትን ዓላማ ግብ ማሳካት። አንዳንድ ነገሮች በተለይ ወለጋ ላይ ያለውን ምን እንደሚሉት እናውቀዋለን። ከዛ በተጨማሪ ወለጋ ላይ ያለውን ጥምረት ማፍረስ ነው የሚፈልጉት። ስለዚህ ፋኖ የሚያስተባብረው የአማራ ፋኖ ብሔራዊ ንቅናቄ የሚያስተባብረው ለውጥ ከሚመጣ አብይ አህመድ ይቆይልኝ። በነገራችን ላይ የነጀዋር ፍላጎት አብይ አህመድን በሌላ ሰው መቀየር ነው እንጂ ከአብይ አህመድ የተሻለ ፖለቲካ ማራመድ አይደለም ፍላጎታቸው። በቃ 4 ነጥብ ይሄ ሌላ ማብራሪያ ያስፈልጋል። አብይ አህመድን ስለሚጠሉት በተጨባጭ ከራሳቸው ፖለቲካ ፍላጎት አኳያ በትክክል እየሄደልን አይደለም ብለው፣ ስለዚህ ሌላ ኦሮሞ ይቀመጥልን ነው፣ ሌላም ኦህዴድ ይቀመጥልን። ለዛ ነው አንዳንድ ትብብሮችን አንዳንድ ጥምረቶችን አንፈልግም፣ ትክክል አይደለም። የአማራ ፋኖ ብሔራዊ ንቅናቄ አንደኛው እዚህ ነው። በቀደም ስዊድን በሚገኘው ሊምፕስ በሚባለው ጋዜጣ አርበኛ ዘመነ ካሴ ካሉ ድርጅቶች መካከል ወለጋን ይጨምራል። ይሄ እየተባለ እየተነገረው ወለጋ የኛ አይደለም ብላችሁ መግለጫ ስጡ ለማለት ፖለቲካዊ ጫና ለማምጣት ከፍተኛ ጥረት እያደረገ ትክክል አይደለም። በነገራችን ላይ አሁንም ጓዶች እየሰማችሁ ነው። 2729 ሰው ነው ላይክ ያደረገው፣ ትንሽ ነው ተብሏል። በአስቸኳይ ላይክ አርጉ፣ ሰብስክራይብ አርጉ፣ ቶሎ በሉ፣ ሼርም አርጉ። ይሄ ሰውዬ ጋዜጠኛ ሙሉጌታ አንበርብር ይባላል። ዋን ኦፍ ዘ ፌመስ ጋዜጠኛ ነው። ባይ ዘ ዌይ በሰሜኑ ጦርነት ወቅት ዋን ኦፍ ዘ ፌመስ እና እሱ ጋር ቅርበት የነበራቸው ሰዎች ውሸትን እንደ ማታገያ መጠቀም አለብን ብሎ ውሸት ሁሉ ፋብሪኬት ያደርግ ነበረ። የእሱ ጋር የነበሩ ሰዎች የነገሩኝ ነው። አሁን ጠፍቶ ዩጋንዳ ነው ያለው። ውሸት ፋብሪኬት እያደረግን ማስተላለፍ እንደ ስራ መውሰድ አለብን ብሎ ማለት ነው። እና ለረጅም ጊዜ ነበረ። አሁን ሰሞኑ ሰምታችሁ ከሆነ 300 የአገራዊ ምክክሩ ሰዎች ታሰሩ ብሎ የተናገረው እሱ ነው። ይቅርታ የጠየቀው አንድ ቦርከና አይቼዋለሁ። አሁን አወቅኩት። ቦርከናም ይቅርታ የጠየቀበት፣ ይሄ ልጅ ግን ይቅርታ ሊጠይቅም አይችልም።
300 የምክክር ኮሚሽን አባላት ታሰሩ ብሎ ነው ሰበር ዜና የሰራው። ጋዜጠኛ አንበርብር ይባላል። አንበርብር ምን አለና አሁን መጣና ወለጋ መሄዱ አይደለም ፋኖ ጽምዶ ልንፈጥር ከሆነ ማድረግ ያለብን አለ ማን ኦሮሞ ነጻነት ሰራዊት ምን አለ ወለጋ የኛ አይደላችሁም ብላችሁ ፈርሙ። የለም እኮ ጽምዶ ባይዘው እዚህም ስትጽፉ ነበር መቼለት ኦነግ ሸኔ የለበትም ውስጠ ሚስጥር የምታውቁ ሰዎች አላችሁ ማለት ነው። ኦነግ ሸኔ ምን አላቸው? ጽምዶ ፈጥረን የምንንቀሳቀስ ከሆነ ቀይ መስመር አለን። ከቀይ መስመር አንዱ የአማራ ታጣቂዎች ወለጋ የኛ አይደለም ብላችሁ ፈርሙ። ቀልድ የለም በዚህ ጉዳይ ቀልድ የለም አሏቸው። ሙሉጌታ አንበርብር ዛሬ ወጣና ትፍት አረጋት። ጽምዶ ያልተፈጠረው ወለጋ የኛ አይደለም ብሎ ፈርሙ ስላሉን ነው ብሎ ተናገረ። መሬት ወለጋ ምናምን እነዚህ ስንቱን ፈርመው ይችሉታል? እነ ዘመነ ስንቱን ይፈርሙት? ስንቱን ነው የሚፈርሙት? እግዚአብሔር ያሳያችሁ። ህወሓት ጋር ሄደው ምዕራብ ትግራይ ነው ወልቃይት ጠገዴ ምናምን ይባል የኛ አይደለም ብለው ፈረሙ ወይም ተስማሙ። ሱዳን ጋር ሄደው ከአልቡራን ጋር ተስማሙ። ያስከው መሬት ያንተ ነው ብለው ተስማሙ። አሁን ደግሞ ከኦሮሞ ነጻነት ሰራዊት ጋር የምትሰሩ ከሆነ ወለጋ የኛ አይደለም ብላችሁ ፈርሙ ነው እየተባሉ ያሉት። ነገ ከነገ ወዲያ ከጉምዝ ጋር ከምናም ሲሰሩም ደግሞ መተከል የኛ አይደለም ፈርሙ ይባላል። ሁሉንም ነገር ሉዝ ያደረገ አደረጃጀት ማለት ነው። ባይሰው ውሸት እንዳይመስላችሁ። ከነ ፈትለ ወርቅ ደብረ ጽዮን በግልጽ ነው የነገሯቸው። ከኛ እርዳታ ድጋፍ የምትፈልጉ ከሆነ የመጀመሪያው ነገር ምዕራብ ትግራይ የኛ አይደለም ብላችሁ ተስማሙ። እሺ ምዕራብ ትግራይ ብለው የኛ አይደለም ቁራሽ መሬት አዋጣላ። ቀጠሉናስ ከሱዳን ጋር አልቡራን ጋር የምንገናኝ ከሆነ ከሱ መሳሪያ የምትፈልጉ ከሆነ አልቡራን የያዘውን መሬት እንደያዘ ይቀጥላል። ተስማሙ። እሺ እቺና የኦሮሞ ነጻነት ሰራዊት ወለጋ ሲሉ ያውቃቸዋል። ተስፋፊነት ባህሪያቸው እንደሆነ ያውቃል። ኦነግ ሸኔ መጣና ከኛ ጋር ጥምረት ትፈልጋላችሁ ለሚዲያ ፍጆታ? አዎ ኦኬ፣ እንደሱ ከሆነ ወለጋ የኛ አይደለም ብላችሁ ፈርሙ። ነገ ከነገ ወዲያስ ጉምዝ ሌላ ነገር ይላቸዋል። በታሪክ ባይዘዌ የአማራ ኃይሎች ሆነው በታሪክ እንደዚህ አይነት ውርደት ውስጥ የገቡ ኃይሎች የሉ። በታሪክ በአማራ ታሪክ የሚባለው እኔ ሌላ ረዝም ታሪክ አላውቅም። በእኔ በህይወቴ ታሪክ ማለት የአማራ ጽንፈኛ ማለት ያለውንም ለማጣት የሚሰራ ማለት ነው። በነገራችን በእጁ የያዘውን እንኳን ሉዝ ለማድረግ ለማጣት ሽሪንክ እያደረገ የሚሄድ ማለት ነው። መጨረሻ ላይ ይበተናል። ቲፒኤልኤፍም ታርጌቱ እሱ ነው። ላይ በደንብ ማስመር የሚያስፈልገው እንግዲህ ጀዋር ምናልባት ወደ መሃል ይሄ ኢትዮጵያ በሚባለው ማዕቀፍ ውስጥ ጀዋር በግልጽም በግልም በተለያየ መልኩም ተነጋግረናል። አሁን እንዲሁ ጀዋርን በአደባባይ ለማውገዝ ያህል አይደለም፣ ግን ደግሞ መስመር የሳተ ነገር አለ። በተለይ በወለጋ የሚካሄደውን ትግል እነ ጀዋር የፈለጉት አንድ የሆነ ተልዕኮ አለ ወይም ግብ አለ። ያንን ግብ ለማሳካት የሌለ ሎጂክ ያልተባለ የሆነ ነገር የሆኑ ሴራዎችን በመጎንጎን የነሱን ትርክት ወደፊት መግፋት ይፈልጋሉ። ግን መሬት ላይ ነገሮችን ስንመለከት እነሱ የሚሉት ነገር የለም። የሚያቀርቡት ነገር ሁሉ ውሃ የሚያነሳ አይደለም። ያኔ ወለጋ ያሉት ፋኖች ሞት ይብቃን፣ መጨፍጨፍ ይብቃን፣ እኛ እኮ ወደ ትግል ስንወጣ ብሶት አንገፍግፎን በቤተሰብ ደረጃ በማህበረሰብ ደረጃ አለቅን፣ ስለዚህ ያንን ለመታደግ ህይወታችንን ለማትረፍ ብለን ነው መሳሪያ ያነሳ ነው የሚሉ ሰዎች የሆነ ድጋፍ አግኝተው ሊሆን ይችላል። ያኔም እሱን በእርግጠኝነት መናገር አይቻልም። ነገር ግን አሁን ያላቸው ተልዕኮ ምንድነው? ያኔ መሳሪያ አግኝተዋልና ዛሬም ተልዕኳቸው የብልጽግና
ዓላማ ለማስፈጸም ነው የሚለው የነ ጀዋር አካሄድ አንደኛ የፖለቲካ እውነትን ለመናገር ልምሻነትም ይመስላል። አንድን ሰው የሚያስበውን እኛ ባሰመርንለት እኛ ባስቀመጥንለት ብቻ መራመድ አለበት ከሚል መታበይም የመጣ ነው እንጂ የወለጋ ፋኖች እኮ ከየትኛውም አማራ ክልል ካለው ፋኖ የበለጠ ምክንያት አላቸው። ከየትኛውም አካል ለትግል ከወጣ አካል የበለጠ ምክንያት አላቸው። ተወልደው ያደጉት እዛ ነው። አንዳንዶቹ አማርኛን አወላግደው ነው የሚናገሩት። አቁትም ስነ ልቦናቸውም እዛ ወለጋ ነው። ግን በማንነታቸው ሊገደሉ ሲመጡ አንሞትም ብለው ባልሞት ባይ ተጋዳይ ብረት አንስተዋል። ሞፈራቸውን በሬያቸውን ሸጠው እነዚህን ሰዎች ዛሬ በብልጽግና የሚደገፉ የብልጽግና በስማ አሁን እንደው ጀዋር በዚህ ልክ በአጭር ጊዜ ይሰደባል ብላችሁ ጠብቃችሁ ታውቃላችሁ? በዚህ ልክ ገምታችኋል? ልምሽኛ የፖለቲካ ልምሻ የያዘው ተብሎ ይሰደባል ብላችሁ ጠብቃችሁ ታውቃላችሁ? ባቢሎን በዲያስፖራ የኦሪት ዘመኑ ባቢሎን ማለት ነው። ልምሻኛ አለው። ልምሽ የመጣው ማለት የፖለቲካ ልምሽ የመጣው ማለት ስንቶቻችሁ ጠበቃችሁ? የፖለቲካ ሳይንቲስቱ የምናምኑ የተባለለት አሁን ደግሞ ለውጥ ሲመጣ ብልጽግና ተንበረበረ፣ ጀዋርኛ ጋር ተሰለፈ። እኔ እኮ የጀዋርን ዶክመንት ሳወጣ የጀዋር ዶክመንትን ሳወጣ አጥንቼ አስቤበት ብዙ በቃ ሃየር ኦፊሻልስ በውጭ ሀገር ያሉ እስከ ኬንያ ድረስ የሚዘልቅ የምሬ ነው የምላችሁ። በጣም ብዙ ስራ የተሰራበት ፕሮጀክት ነው ያ ፕሮጀክት። ገና ርዕስ ጀዋር በአሜሪካ መንግስት ተይዞ ነበረ፣ በቁጥጥር ስር ውሎ ነበር የሚል ርዕስ በሰጠው በ10 ደቂቃ ውስጥ መልስ የሰጠኝ ደረጃ አብወለድ የሚባለው ሰውዬ ነው። ሀብተወልድ ሶሪ፣ ደረጃ ሀብተወልድ በ10 ደቂቃ ውስጥ ጀዋርን ደውዬ ያገኘሁት በጣም ደህና ነው፣ ተረጋጉ፣ ያለው አምስተርዳም ነው፣ አሁን በዚች ደቂቃ አናግሬዋለሁ። ደረጃ ሀብተወልድ ቀጠለና ይሄ ፋርሴቡላ ምናምን በ30 ደቂቃ ውስጥ እኮ ነው የጀዋር ጫት ገረባ ተሸካሚ አንዱ በቃ ትጎልሃለች። ጀዋር ዋናው ጫት አልቆበታል። ጀዋር ገረባው ነው የቀረው፣ ግን ገረባው የሚቀነጥብለት አለ። አሁንም ይቀነጥብለታል። አሁን ምን እንደሚፈልግም አላውቅም። የገንዘብ ጉዳይ ይሁን የገንዘብ እጥረት ይሁን የእሱን ከያዝኩኝ ጅራሬ ብዙ ስላለው ጀዋር እኔ ዙሪያ ይሽከረከራል በሚል ይሁን አላውቅም። አሁንም ገረባውን ይቆርጥለታል። ባይዘው ያ ሰው ወንጀለኛ፣ ውሸታም፣ ፋርሴቡላ ምናምን ፕሮግራሙ አልቀረበ፣ ምኑ አልቀረበ፣ ፕሮግራሙ ቀረበ። ውሸት ቁጥር 1፣ ውሸት ቁጥር 2፣ ውሸት ቁጥር 3። ጀዋር እንደዚህ አልተደረገም። በግራ በቀኝ ጀዋር በአስቸኳይ ናና መልስ ስጥ። ጀዋር መጣ። የፍርድ ቤት ጉዳዩን የያዝኩት ስለሆነ የፍርድ ቤት ጉዳይ ላይ ብዙ አልናገርም። ያም ይሄ ጫት ገራቢ ለቃሚው የፍርድ ቤት ጉዳይ የተያዘ ነገርማ እንድትነግረን አልፈልግም። የት ገባ አሁን? ለምን አትጠይቀው? ታስቦበት በደንብ የተሰራ በጥናት ላይ የተመሰረተ ስራ ነው። ልንገርህ ይግባችሁ፣ የሰራው ስራ ዝም ብሎ ስራ አይደለም፣ ባዶ ስራም አይደለም። የፍርድ ቤት የተያዘ ጉዳይ ላይ ከመነጋገር እውነትህን ነው ጀዋር። ምክንያቱም ፍርድ ቤት ከተባለ ነገሩ ፕሮጀክቱ ያልቃል። እስከ ዛሬ የማይቆረው ይቅርታ መጠየቅ ነበረባቸው። እኔ ይቅርታ ኪሴ እንዲገባ አይደለም፣ ብዙ ፍላጎትም የለኝም። ሰው ይሳሳታል፣ ችግር የለውም። በተለያየ ፋይናንስ ጥቅም ሊሆን ይችላል፣ ችግር የለውም። ሰውን ግን አንተ ፋይናንስ እያሳደድክ
እያሳደድክ ሰውን ፋርሴ ቡላ ምናምን አትበል። እውነቴን ነው የምለው። ፋርሴ ቡላ ይላሉ አቤ ለእንደዛ ብለው ስለወጡ ነው። ልክ እኔ ጀዋርን ሪፖርት ያወጣው ጊዜ ፋርሴ ቡላ ወጡ ብለው ወጡ። ካላየኸው ኦኬ። ዛሬ ጀዋር አሁን እኔና እናንተ እየተነጋገርን እኔ እናንተን እያወራን ይሄን ለጥፏል። አሁን እኔ እናንተን እያወራን ይሄን ለጥፏል ጀዋር። አሁን ጀስት ናው እንዲሁ ቪዲዮ ሲተላለፍ እንትም ሰው ልኮልኝ ነው። ጀዋር መሐመድ ምን እንደሚል ተቀላችሁ? የለጠፈው ፎቶ ይታያችኋል። የማን ነው? የአስረስና የመሳይ ነው። ጀዋር ነው። ጀዋር መሐመድ ምን አለ መሰላችሁ? ይህ ሰው በቅርቡ ከፈቃደ አብዲሳና ፍቅሩ ሙሉዬ ጋር ጎልፍ ክለብ ቢከሰት ሰርፕራይዝ እንዳትሆኑ፣ አገዛዙ በሚፈልገው መልኩ ትብብር ተብየውን ገና ሳይንቀሳቀስ ጎማውን እየበሳው ነው። ይሄው ባቢሎን በዲያስፖራ አስረስ የብልጽግና ተቀጣሪ ነው እያለ ነው ጀዋር። እንዳይገርማችሁ ጎልፍ ክለብ ሄዶ ጎልፍ ክለብ ሲጫወት ብታዩት እንዳይገርማችሁ። አይጽምዶ እንዲህ ናቸው። ባቢሎን በሳሎን ባቢሎን በዲያስፖራ ቋንቋቸው ነው የተደበላለቀው። ኧረ ገና ነው። የጀዋርን ልምሻ ብቻ ሳይሆን ነውረኝነቱንም ትሰማላችሁ። ሸፍጠኛ ነውረኛ ምናምን የሚልም ትሰማላችሁ። ያነገቡ እያሉ እነ ጀዋርና የነሱን አይነት ሰዎች ሲያራግቡ ግድ የለም ይሄ ነገር እናንተም አይናችሁን ገልጣችሁ እንዲህ አይነቱን ነውር ነገር ስትናገሩ እኛ ደግሞ እውነት ይዘን ልንጋፈጣችሁ ዝግጁ ነን ብለን መምጣት አለብን። አሁን እነ ጀዋርም ሆነ የነሱ መሰል በተለይ ይሄ ኦኤምኤን የሚባል ሚዲያ የህዝብ አስተያየት እያለ እዛው ድርሰት እየጻፈ ዜና እያደረገ የሚናገር ሚዲያ ውስጥ እልቂትን እየሰበከ የሚያስተጋባ ሚዲያ ሰሞኑን የሚያደርጋቸውን ከተመለከትን ምንድነው የተፈለገው? እውነት ወለጋ እየተገደሉ ያሉት አሁን ማን ናቸው? ማን ነው የሚገለው? እያለቁ ያሉት እነማን ናቸው? ኦሮሞና አማራ እኮ አንድ ሆኗል። እዛ እድል ጣፋንተው አንድ ነው። ደስታውም ሀዘኑም አንድ ነው። እየገደለው ያለው አንድ አካል ነው። ተባብሮም ደግሞ ለመከላከል እየተዘጋጁ ያሉት የኦሮሞ የአማራ የሌሎች ማህበረሰቦች ናቸው። ወለጋ ላይ እነ ጀዋር ለሚፈልጉት ሌሎችም ለሚፈልጉት የፖለቲካ አጀንዳ ግን ይሄንን እውነት እየጠመዘዙ እያንሻፈፉና ሴራ እየጎነጎኑ አድምጡን የናንተ ልክ አይደለም የሚል የእብሪትና የትዕቢት አይነት አካይር ነው የፈለጉት። ያን ደግሞ ግድ የለም ያ ጨዋታ ትላንት አብቅቷል። ትላንትና ምንም ነገር ባልነበረው ራሱን መከላከል ባልቻለ መድረኩም በተነፈገው ማህበረሰብ የፈለጋችሁትን ስታደርጉ ነበረ። አሁን ግን ያ ማህበረሰብ ራሱን ሊከላከል ከምን ጊዜም በላይ ተዘጋጅቷል። ስለዚህ በትላንትና ዜማ በትላንትና ግጥም መደነስ አይቻልም። በነገራችን ላይ መሳይችን ቃላት በጣም ይወዳታል። እንደ ወዳጅ እንደ ቀድሞ ወዳጅ በጣም ነው የሚወዳት። በትላንትና ዜማና ግጥም የደነሰ የለም የሚለው ጽሁፉ ላይ ታገኛላችሁ፣ ንግግሩ ላይ ታገኛላችሁ፣ ሁሉም ላይ ታገኛላችሁ። በብዛት ሲጠቀሙ የነበሩት ጋሽ ሙሉጌታ ሉሌ ናቸው። ሪትሙና ዜማው የሚባል ነገር አለ። የትላንትና ሪትምህ የትላንትና ዜማ አይሰራም ጀዋር። እምቡር ማለት አችልም። አንተ ማለት የፖለቲካ ፖሊዮ የተመታህ ነህ። አዲስ ኮምፓሶች እንትን የምትሰሩ ሰዎች በፖሊዮ ተመቶ ፖለቲካሊ ተመቶ ስዕሉን ስሩልን ላኩልን ሰርታችሁ በኤአይ ወይ ምናምን። አንተ ማለት የፖለቲካ ፖሊዮ የተመታህ ነህ፣ ልምሻ የተመታህ ነህ፣ ነውረኛ ነህ፣ ሸፍተኛ ነህ። አንተ ብቻ አይደለም ኦኤምኤን የሚባል ሚዲያ ጠቅላይ ኦኤምኤን የሚባል ሚዲያ ድርሰት ጸሐፊ ነው፣ የእልቂት ሰባኪ ነው። ደጀኔ የሰማ ነው። ደጁ የእልቂት ሰባኪ ተብለሃል። ባቢሎን በዲያስፖራ እያንሻፈፉ ሴራ እየጎነጎኑ እብሪተኛ ተብለሃል። ጀዋር ሴራ ጎንጓኝ ተብለሃል።
አንሻፋፊ ተብለሃል። ትላንትና የፈለጋችሁትን ስታደርጉ ነበር። በትላንትና ዜማና ግጥም ግን አሁን መደነስ አይቻልም ተብላችኋል። ህብረት ስንላችሁ ኖረን ተው እንተባበር ስንላችሁ ግድ የለም የትላንትናውን እንተባበር ስላችሁ ሮጣችሁ ጎጣችሁ ስገባችሁ ጎጥ ገባችሁ አላችሁ። ላይክ አርጉ ተብላችኋል። እንዴት ነው? እንዲህ አይነት ኢንተረስቲንግ ፕሮግራም እየሰራንማ ላይክ አርጉ። ዛሬ ኢንተረስቲንግ እንዲሆን ነው፣ ኢንተርቴን እያደረግን የብዙ ጊዜ ልፋቶቻችን ውጤት በአጭር ጊዜ ሳመራይዝድ ሆኖ ሲመጣ ሲሪየስ ሆነን ሳይሆን ፈካ ብለን ነው የምንነጋገር። ፖለቲካውን ትንሽ እንትን እንበለው፣ ረገብ እናድርገው። አሁን ዜማውም ግጥሙም እየተቀየረ ነው ማለት የሚገባን እኛው ነን። በማስረጃና በእውነት በሌላ የፖለቲካ ሴራ አይደለም፣ ስለ እውነት ብለን ነው ይህንን ነገር የምንናገረውና በዚህ አንፃር ነገሮችን እያጠራን መረጃዎችን እያወጣን ወደፊት የምናሳየው ይሆናል። በእንደዚህ አይነት የፖለቲካ ሸፍጥና በእንደዚህ አይነት ነገር እኛንን ብልጥ እኛንን አይነት ጫወታ አያዋጣም። ስለ እውነት የተጀመረ ነገር ነበረ አንፈልግም ብለው ተመልሰው ወደ ጎሪያቸው ተመልሰው ወደ መንደራቸው ሰፈር ጎጣቸው የገቡት እነሱ እዳው ገብስ ነው፣ እንደፈለጋቸው መሆን ይችላሉ። እኛ ግን ካለው ተምረን ኢትዮጵያን ለማዳን የኦሮሞንም የአማራንም ሌላውንም ማህበረሰብ ለማዳን የምንችለውን ለማድረግ የመጣን በመሆኑ የምናፍርበት የምንሸማቀቅበት ምንም ምክንያት የለም። ሙሉጌታ ልክ ነው ሙሉጌታ ሙሉጌታ በጣም አሳፋሪ ሰው ነው። በነገራችን ትላንትና እየሰማኋቸው ስለ ሀገራዊ ምክክሩ እየተነሳ በጣም መርዘኛ ሰው ነው። መርዘኛ ብቻ ሳይሆን ማይዘው መጠየቅ ያለበት ሰው ነው። ትግራዮቹ ጠይቁት ከፈለጉ አሁን ጽምዶ ስላሉ በጣም ነውረኛ ወንጀሎች የውሸት ፕራክቲካሊ እሱ ጋር እኮ የነበሩ ሰዎች ነው የምነግራችሁ። ጋዜጠኛ ነበረ፣ የአማራ ማስ ሚዲያ ይሁን የምናምን የመንግስት ምናምን ሚዲያ ጋዜጠኛ ነበር። ውሸትን ፈብርከን መናገር አለብን። ለምሳሌ 100 ሰው ሞተ አማራ ይላል፣ ሳይሞት ማለት ነው። ፈብርከን ካልሆነ ይሄንን ጦርነት አናሸንፍም። ውሸት እየፈበረከ ይጽፍ ነበረ። ይሄ የምሬን ነው፣ እመኑኝ። እሱ ጋር የነበሩ ሰዎች የነገሩኝ ነው። ዛሬ አሉ አይደል? ያው እዛው አሉ እኮ ኬንያ አሉ፣ እንትን ዩጋንዳ አሉ። ተናገሩ ውጡና ምችሉ ከሆነ ኦፍኮርስ ጽምዶስ ገብታችኋል እናንተ በቅርብ ጊዜ ወዲህ። ቁጭ ብሎ አለ የትግራይ ኃይሎች 600 ሰው ጨፈጨፉ ምናምን ብሎ ይላል። ውሸት ስንዋሽ ነው ጦርነት የምናሸንፈው ብሎ እና ቅድም ነግራቸዋለሁ። ምን አለ 300 የአገራዊ ምክክር ኮሚሽን አባላት በቁጥጥር ስር ታሰሩ ብሎ ዜና ሰበረው። ትናንትና ደግሞ ስሰማው በጣም እኔ ማለት ወይዘሮ ኮሚሽነር ይሉታል ፌስቡክ ላይ ጽፌዋለሁ። ዝም ብዬ ነው የጻፍኩት። ኮሚሽነር ይሩት የኦሮሞ ብልጽግናን አጀንዳ የምታራምድ ናት። የኦሮሞች አጀንዳ ነው የምታራምደው። ለምን መሰለህ አለው፣ በአያቷ ኦሮሞ ስለሆነች። ከዛ ይጠራታል ሆዳ ምናምን። ሂሩት ገብረ ማርያም ነው ወልደ ማርያም ሆዳ ይላል። ሆዳ ነው ሆዳ ነው። የነዚህ ሰዎች ጭንቅላት መቆሸሽ መብከት፣ ሁሉም አያቱ ወይ ምናምኑ ሆዳ ነው። ኦኬ የአያቱ የሆነ ነገሩ ኦሮሞ ከሆነ በቃ ለነሱ የኦሮሞ ብልጽግና ውስጥ ይገባል ማለት ነው። ዛሬም የነገረን እሱን ነው። ባይዘው ካልሰማችሁት ጃዋር አብይ የሚለውን ጠቅላይ ሚኒስትሩ የሚፈልገውን ነገር ስላላረገ ነው እንጂ ከጠቅላይ ሚኒስትሩ የተሻለ የራሳቸውን ፕሮጀክት የሚያስፈጽም ኦሮሞ ነው እንዲቀመጥ የሚፈልገው ነው ያለው። አንበርብር ያን ያለው። ሂሩት ገብረስላሴ ኦዳ ትባላለች። አዶ ነው ኦዳ። ስለዚህ የአያት ስሟ ኦሮሞ ስለሆነ ኢሚዲየትሊ ተሰብስባ ምን ውስጥ ገባች? ቆሻሾች
አሁን እነዚህን ታዳምጣለህ ምድረ መንጋ። አያት እኔ እንደውም የጠየቅኩት ምንድነው ጓዳም በርብር አያት እሺ ቅድመ አያትስ ብዬ ጠየቅኩት። ቅድመ አያቱ ኦሮሞም የሆነ እንደዛ ነው የሚሆነው ብዬ ምናልባት ዘረኝነት ከተጎተተ እስከ ቅድመ አያት ይሄዳል ብዬ ነው እና ፍራሳን ስለማውቃቸው ማለት ነው። እንደውም ሄድኩና ቅድመ አያት ከተባለ እኮ ከወለጋ ከጎጃም ስንቱን ልታተርፉ ነው ብዬ ጠየቅኳቸው። ከጎጃም ቅድመ አያቱ የኦሮሞ ያልሆነ ስንት ልታተርፉ ይሆን? ስንት ልታተርፉ ይሆን? ዲስማች የዘቀጡ ዝቃጮች ናቸው። በነገራችን ላይ በጣም ይወቁት። እኔ አልገረመኝም። ሰዎች አራርሳን ደብቀው ዋቅጅራን ከፍ ስላደረጉ ነው የገረመኝ እንጂ በኋላ አልገረመኝም። ግን አራርሳ የሚባል ትልቅ የኛ ሰፈር ትልቅ ኦሮሞ ባላባት ነበር። እሱን ደብቀውት ነው ዋቅጅራ ሲሉ የነበረው። ዘን ዋቅጅራሙን አራርሳሙን ኦዳ ብቻ የኦሮሞ ስም ካለ ተሰብስበ አንድ ቅርጫት ውስጥ ነው ማለት ነው። ዝቃጭ። ስለዚህ ነው እኔ ቅድመ አያት ከተጠራ ጎጃም አይተርፍም ያልኳቸው። ለዛ ነው ደግሞም አይተርፍም ጎጃም እርድብን በሉ አይተርፍም ጎጃም ቅድመ አያት ከተቀደ። ለማንኛውም በዚህ ደረጃ የሚነጋገሩ የወደቁ ሰዎች ናቸው። ከነዚህ ጋር ነው ጽምዶ የምትለው ወይስ ጃዋር ዛሬ እንዳነሳው እመኑኝ አስረስ ምን አለ? አስረስ የት ይገኛል አለ? ጎልፍ ክለብ ታገኙታላችሁ አለ። የህዝብ ግንኙነት ኃላፊያችሁን ጎልፍ ክለብ ነው የምታገኙት አላቸው ጃዋር ዛሬ አሁን በደቂቃዎች። አይ ተውኝ ወንድም ያሸር ራስን ለውጡ ሲመጣ ወደ ኦሮሞነት ለመውሰድ የተካሄደው ጉዞ ብቻ ሳይሆን ቤተ መንግስት ተቀምጦ ለማንዳንድ ባለስልጣናት ኦሮሞነትን ለማስረዳት የተሄደበትን መንገድ መረጃው አለን። ይቅር እሱ አያስፈልግም። አዲስ አበባ ሲኬድ ዘመኑ የኦሮሞ ነው በሚል ከዲሲ ተኬዶ ኦሮሞነትን ለማሳየት እስከምን ርቀት እንደተሄደ መረጃ አለን። ግድ የለም እሱ ይቅራውን አያስፈልግም። እሱ አሁን ቢዝነስ አይደለም። እሱ ቢዝነሱ ሻቢያና አማራ ጽንፈኛው ጽምዶ ነው። እንግዲህ ይሄ ነው እንድትረዱትም የፈለግኩት ትልቁ ነጥብም ማሰሪያውም ይሄ ነው። የጀዋር እንድገምልህ ስትሉ ነበረ። አይ ዶንት ኖ ለምን እንዳላችሁኝ አላውቅም። ቴቨን ምኑን እንድደግም የፈለጋችሁት? የአማራው ማህበረሰብ ተደጋጋሚ ጥቃት ሲደርስበት ምን የሚል ሀሳብ መጣ? የአማራው ማህበረሰብ ይታጠቅና ራሱ ይከላከል የሚል። ከዛ ይሄን የአማራን ኃይል አስታጥቀው ከኦኤልኤ ጋር ያጋጩታል። ያ ብቻ አይደለም፣ ከኦሮሞ ማህበረሰብ ጋር ሲቪሉንም መጨረስ መግደል ተጀመረ ማለት ነው። ይሄ እስከ ቤኒሻንጉል የሄዱት ግድያዎች ይሄ መንግስት ያደረገው ወለጋ ውስጥ ሁለት ኃይል በመንግስት ተደራጅቶ በህዝብ ሲገድል ነበር። አንዱ በኦኤልኤ ስም የሚንቀሳቀሰው የፈቀደ አዲስ የሚመራው ኃይል ነው። ሁለተኛው መጀመሪያ የአማራን ገበሬዎች ራሳቸውን ተከላከሉ አሉ። በዛ ውስጥ የደህንነትና የመከላከያ ሰዎች አስገቡ። ከሳሳትኩ የግዳያና አካባቢ ህዝብ የምስራቅ ወለጋና ሆሮ ላይ ያለው ህዝብ ቻሌንጅ ሊያደርገኝ ይችላል። ብዙ ከመከላከያ ተቀነሱ የተባሉ ሰዎች፣ ከፌደራል ፖሊስ ተቀነሱ የተባሉ ሰዎች ስፔሻል ሚሽን ተሰጥቷቸው ተደራጅተው ሄዱ። አንዱ ወረዳ ላይ አላስታውሰውም፣ አንዱ የወረዳ አስተዳዳሪ የወረዳ ኃላፊ ነው፣ አንዱ ደግሞ የፋኖ መሪ ነው ተብሎ ተቀመጠ ማለት ነው። ፋኖና ሸኔ ብለው ሁለቱም ማህበረሰብ ሲጨፈጭፉት ቀረቡ። this is until 2022 እስከ 2022 የመጀመሪያው ወይ ደግሞ 2023 ተከውለት በቃ ከፕሪቶሪያ ላይ ቆመ። ይሄ ማለት ይችላል። ከፕሪቶሪያ በኋላ በነገራችን ላይ የፕሪቶሪያ ስምምነት
የትግራይን ጦርነት ብቻ አይደለም ያቆመው። በወለጋ የአማራ ማህበረሰብ እልቂት አቆመው። pay attention to this እስከ ፕሪቶሪያ ስምምነት ድረስ every other month ወለጋ ላይ አማራ ሲገደል ነበር። ዜና ወደ ኋላ ሄደ ይሄው all of a sudden የአማራ መገደል ቆመ። አሁን አንዳንድ የውሃዎች ነው ያሉ አይ አማራው ስለታጠቀ ነው አይደለም። የታጠቀው ይሄ እነሱ አስታጠቅ ነው የሚሉት አማራ ጠረፍ ላይ ያለው እዚህ ጉዳያና ላይ እዚህ ጎዶ ዞኖች ላይ ያለው ግን እኮ አማራ ዲፕ ግንቢ አካባቢ አይደለም እንዴ? አሁን ትግራይ ጦርነት ሊፈነዳ አካባቢ የትግራይን ጦርነት ለማፈንዳት የተጠቀሙበት ፓርላማ ውስጥ በጣም ያስለቀሱበት እኮ ግንቢ አካባቢ ሰው ተገደለ። እዚህ ያለው ድሩ ነው ሸረሪቱ መቀሌ ትግራይ ነው ያለው። እሱ እናጥፋለን ብሎ ነው በምክትል ጠቅላይ ሚኒስትር ማዕረግ የነበረ ሰው ነው ሲነገር ነበር። ተመስገን አሁን እዛ ጊዜ የኛ የታሰር ነው የናቢ ሐለቆች ከነበሩ ደህንነቶች ጋር ይሄን ጌም እኔ ራሱ እስር ቤት ነው ያወቅኩት። እንዲህ አይነት ጭካኔና መንግስታዊ መሰሪነት እንዳለ እነሱን ያሰልጥሩ ሰዎች እዛ እስር ቤት ስለነበሩ ጓድጀዋል። እስከ ዛሬ ለምን ደበከው? ለምን ደበከው? መልስ አለ ለሱ? ለምን ደበከው? እስር ቤት ከሆነ የምታውቀው ከሆነ ለምን ደበከው? እንዲህ አይነት ከባድ ነገሮች የምታውቅ ከሆነ ከተፈታ በኋላ በየስቴቶቹ ስትዞር አንተን አይን ላፈር ያሉህ መንግስትን እንደግፍ ብለህ ነው። ተሳሳትኩ? መንግስትን እንደግፍ። መከላከያ ጥሩ ስራ እየሰራ ነው። ኬንያ ላይ ቃለ መጠይቅ ስታደርግ ከደረጃ ኃይሌ ጋር መከላከያ ሰላም እንዲሆን ይፈልጋል፣ ጠቅላይ ሚኒስትሩም ሰላም እንዲሆን ይፈልጋል። እኔ አይደለሁም ያንተ አንደበት ነው። ከእስር ከወጣ ከብዙ ጊዜ በኋላ ምነው ደበካትችን? ይሄ በጣም ክሪቲካል ወሳኝ ነው። እስር ቤት እያለ ያው መጽሐፍም ላይ ለምን አጻፍካትም? በወለጋ የአማራው ግድያ የሚመነጨው ከገዛዙ እንዲህ ነው ብለህ ለምን አልጻፍካትም? የለም ጽሁፍ መጽሐፍ ላይ ለምን ማለት በየዲሲ መጣ፣ ሜሪላንድ ሄድክ፣ አረብ ሀገር ሄድክ፣ አውሮፓ ሄድክ፣ መጽሐፍን አስተንትና ያኔ መንግስት ያደራጀው ኃይል ነው ብለህ ለመናገር ለምን ዝም አልክ? ዛሬ ለምን አወጣት? ለምን ዛሬ? ይሄ በጣም ክሪቲካል ነው፣ ወሳኝ ነው። ይሄ ተራ ነገር እንደው ረሳኋት እንዳትል እንኳን ተራ ነገር አይደለችም። የአማራ ህዝብ ጭፍጨፋ ነው። አሁን ደግሞ የኦሮሞ ህዝብ ጭፍጨፋ ነው። መንግስት ብለህ ስትደግፍ ደግፉ መንግስትን ስትል ምን ነበረ? ይሄ ጥያቄ ምን ነበረ? እምነትህ ለምን ኪስ ደበካት? ዛሬ ለምን አወጣሃት? እነዚያ የደህንነት ሰዎች አንተ ጋር ታስረው እስር ቤት ከነገሩ ማለት ነው ነው የሆነ ፋይል ያስቀመጥካቸው ፋይሎች አሉ። የሆነ ወቅት ምዝዝ የምታደርጋቸው ድብቅ ያደረካቸው ምዝዝ የምታደርጋቸው አሉ ማለት ነው። ፋይሎች አሉ። ዲናይ እንትንን ፋክትን ዲናይ ለማድረግ አይደለም። በጣም ግልጹ ነው። ፋክቱ ላይ በከፊል እስማማለሁ ብያቸዋለሁ። ማን ነው የሚለው ላይ ለህዝቡ ወረወረ እንጂ ጥያቄው እኔ መልሱን አውቀዋለሁ። የሻዕቢያ መዋቅር እንደሆነ አውቃለሁ። የአማራ መዋቅር ያደራጀው የሻዕቢያ መዋቅር እንደሆነ አውቃለሁ። ወደ ወለጋ የተላኩት የሻዕቢያ የተደራጁ ያሰለጠናቸው እንደሆነ አውቃለሁ። አይደለም ወለጋ አዲስ አበባም ነበሩ እያልኳችሁ ነው። እሱ ላይ ቅድም በደንብ ዘርዝሬያለሁ። ግማሽ ፋክት ዲና የሚደረግ ፋክት የሚጣጣል ውሸት የሚባል አይደለም። ሚኒስትሮች ከሚኒስትርም በላይ የነበሩ ሰዎች እዚህ አክቲቪቲ ውስጥ አሉ። ባለሀብቶች እዚህ አክቲቪቲ ውስጥ አሉ። ወለጋ ያለው ወርቅ እንደ ቤኒሻንጉል ወርቅ ልንቆጣጠር ይገባል የሚሉ ባለሀብቶች ነበሩ። ጉምዙን 300 ገለው በግሬደር የቀበሩ ባለሀብቶች ነበሩ። እነዚህ ባለግሬደር ባለቤቶች ወለጋ ላይም ግሬደር አዘጋጅተው ነበር። የወለጋ ወርቅ አለ። በስም ይታወቃሉ። እነዚህ ባለሀብቶች በስም በአድራሻ ዝም ብሎ የመጣ ነገር አይደለም። የጉምዝ ግድያ 300-500 ሰው ጭፍጨፋ ከባዶ የመጣ አይደለም። ከዚህ ሳቤ ነው የመጣው። የሻዕቢያ ፕሮጀክት ነው። ዛሬ አንዳንዶቹ ወይ ዱባይ ናቸው ወይ ጀርመን ናቸው ባለሀብቶቹ ጠፍተው
ታውቃለህ። ይሄን በደንብ ነው የምታውቀው። አንተም የወለጋን ወርቅ ለመቆጣጠር ብዙ ጥረት አድርገህ ስለነበረ ነበር። የወለጋ ወርቅ ከኛ መውጣት የለበትም በሚል ከነ ሜድሮክ ጋር ድርድር ነበረ። እስከዛ ድረስ ልንገርህ፣ ያለው መረጃ እስከዛ ነው። ድርድር ውስጥ ገብተህ ይናገሩት ወጥተዋል አይደለ? የሜድሮክ ነው ምናምን ስራ አስኪያጅ የነበሩ ሰው ለምን አይናገሩም? ድርድር ተገብቶ በቢሊዮን የሚጠጋ ገንዘብ የመስጠትና ያለመስጠት ድርድር ማለት ነው። በመንግስት ላይ መንግስት ነበር። ከአንተም አልዋሸህም። ሁለተኛ መንግስት ነበርኩ ብለህ የፈለግከውን የምታረግ ያሰኘህን የምታረግ መንግስት ነበርክ። ይናገሩ አሉ ወጥተዋል። ውጭ ሀገር ሜድሮክ ባለቤቶች በዛኛው በኩል ሻቢያና የአማራ ጽንፈኛው አደራጅቶ ወርቁን ለመቆጣጠር ቤኒሻንጉል ቀጥሎ ወለጋ ስለሚተሳሰሩም ሄደ። አንተስ በዚህ በኩል ድርድር ጀመር። ፖለቲካው ውስብስብ ያለ ነው። ልንገራችሁ፣ በደንብ ተረዱት። ላስት መጨረሻ ማጠቃለያ በኢሳያስ ትእዛዝ፣ በሻቢያ ትእዛዝ ጽምዶች ኤርትራ ሄደዋል። ኤርትራ የሄዱት ደብረ ጽዮን ነው አንደኛው። ፍስሐ መንጁስ ነው የሄደው። ወዲ መድን የሚባለው ሄደዋል። ተጨማሪ 6 የትግራይ ታጣቂ ጀነራሎች አብረው ሄደዋል ኤርትራ። ከነዘመነ 3 ሰዎች ሄደዋል። 3 ፖለቲካ ጀነራል ተፈራ ማሞን ጨምሮ በጥቅሉ 4 ሰው ማለት። ይሄን የጠራው የሻቢያ የፖለቲካና የሚሊተሪ አዛዦቹ ነው የጠሩት። ትእዛዝ ያስተላለፉት የኦነግ ሸኔ ሰዎች እንዳይመጡ ብለው ነው። ጃልማሮ አልሄደም። የኦነግ ሸኔ የትኛውም መሄድ የሚችለው መዋቅር በሙሉ እንዳይመጣ ነው ያሉት። የተረጋገጠ መረጃ ነው የምነግራችሁ። ለምን ሆነ ይሄ? ጃልማሮ እንዳይመጣ የኦሮሞ ኦነግ ሸኔ እንዳይመጣ የኢሳያስ ትእዛዝ ነው። የምትመጡት ከህወሓት 6 ሰዎች፣ ከአማራ ጽንፈኛው 4 ሰዎች፣ እናንተ ነው የምትመጡት። የሄዱትም እነሱ ናቸው። ጃልማሮ ድርሽ እንዳይል ተብሏል። ልትገምላችሁ የሄዱትን ሰዎች ደብረ ጽዮን፣ ፍስሐ መንጁስ፣ ወዲ መድንና 6 አመራሮች በድምሩ ማለት ነው። የታጣቂው ጀነራሎች ዘመነ ካሴ፣ ጀነራል ተፈራና 4 የፋኖ አመራሮች ኤርትራ ተጠርተው ሄደዋል። የተከለከለው እንዳይመጣ የተደረገው ኦላ ነው። ኦሮሞ ነጻነት ሰራዊት ኦነግ ሸኔ ነው። ማን ነው ባለተራ? ያለፈው ዓመት ሐምሌ ወር ሰነዱን አንብቡ ድጋሚ። የኦሮሞ ልጆች ይህን ሰነድ ብታነቡት ጥሩ ነው። ለብዙዎች አካፍያለሁ። 30 ገጽ አካባቢ ነው። ማን ነው ባለተራ? እየመጣ ያለው ፕሮጀክት እሱ። ቀጣዩ ተረኛ የኦሮሞ ህዝብ ነው። እያንዳንዳቸው ጭንቅላታቸውን አዙሮ የመጡት ለዛ ነው። ልብ ያለው ልብ ይበል። ይሄ ተራ ያያችሁት የዲያስፖራው ባቢሎን በዲያስፖራ መነሻ ነው እንጂ መድረሻው ሩቅ ነው። ልብ ያለው ልብ ይበል። በደንብ አገናዝቡ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ያ ሰሜናዊነት ማለት ነው። ሰሜናዊያን ነው የምትመጡት፣ እንዳይመጣ ሌላ ተብሏል። ዛሬ ጀዋር ላይ ቀላል አለም። ጀዋር ፍላጎቱ አብይ የፈለጉትን የኦሮሞ ብሔርተኞች ስላላሳካ እነሱ የሚፈልጉት ኦሮሞ መጥቶ ነው የሚል ነው የተነገረው። በደንብ አዳምጡ። በደንብ ጀዋርም ሮጦ ሄደ የትግራይ ብሔርተኞች ጋር ነው። እነ ስኬልም የሚሮጡት የትግራይ ብሔርተኛው ጋር ነው። እነ ማና ጸዳለ ምናምን የሚሄዱትም የትግራይ ብሔርተኛ ጋር ነው ሮጦ የሚሄዱት። ለምን? ማመሳያውን ደግሞ የያዘው የትግራይ ብሔርተኛው።
ባይዘዌ እልል በቅምጤ ነው የሆነለት። ስለምወዳት መችን ወርድ ለትግራይ ጽንፈኛው እልል በቅምጤ ነው የሆነለት። እስከ ዛሬ ያልተሳካለት ኦሮማራ ብሎ የመጣውን አካል ሰበረው። ቲፒኤልኤፍ ሰበረው። የትግራይ ብሔርተኛ ሰበረው። ዛሬ ሲያሰኘው የኦሮሞን ጽንፈኛ ይዞ ይመጣል። ቀጥሎ ደግሞ የአማራ ጽንፈኛውን ይዞ ይመጣል። አትጠራጠሩ በሱ። ስለዚህ አማሳይ ነው። አሁን የትግራይ ጽንፈኛው ማመሲያውን ይዞ ያማስላል። የሚንፍለቀለቁት ኦሮሞና አማራ ናቸው። ብረት ድስት ውስጥ እየሆነ ያለው በዲያስፖራ እሱ ነው። በዲያስፖራ እየሆነ ያለው የትግራይ ጽንፈኛው አማሳይ ሆኗል። አሁን ሲያሰኘው ጀዋርን ይጠራል፣ ሲያሰኘው እስቄልን ይጠራል፣ ሲያሰኘው የሆነ ጽንፈኛ ይጠራል። ቆይ ደግሞ እነሱ አኮረፉ ብሎ ሲያስብ ደግሞ የአማራ ጽንፈኛውን ይጠራል፣ ያማስለዋል። ይሄ ነው እየሆነ ያለው። አላስጨነቀኝም። እኔ እውነታውን ነው የገለጥኩት ያለሁት ወንድሜ። አላስጨነቀኝም። ምን ያስጨንቀኛል? እኔማ ለረጅም ዓመት የለፋሁበትን ነገር ለረጅም ጊዜ ዛሬ በአጭር ውጤቱን አየሁት። በአጭር ሳይውል ሳያድር አየሁት። ይሄ ምን እንትን ይላል? የአማራ ጽንፈኛው በቃ እየሟሸሸ ለሱ የቀጠናው ተጽዕኖ ፈጣሪ ምናምን እያለ ያወራልሃል። ከቲፒኤልኤፍ ጋር ትላንት መግለጫ ወጣውን ይሁት። የቲፒኤልኤፍ ከትላንት ወዲያ በግዛታዊ አንድነታችን አንደራደርም፣ በአዲሲቷ ትግራይ አንደራደርም፣ በራስ በወሰን አንደራደርም፣ የግዛታዊ አንድነታችን እስኪመጣ እስከ ደም ጠብታ እንሄዳለን። የትላንት ወዲያ የቲፒኤልኤፍ መግለጫ ነው። የቲፒኤልኤፍ መግለጫ ነው። የትላንት ወዲያ አገረ ትግራይ የምትል መግለጫ ነው። መግለጫዋ በግዛት አንድነታችን አንደራደር የምትል መግለጫ ናት። የኛውስ ምዕራብ ትግራይ አንተ አይደለም ፈርም ፍርም፣ የኛው አንተ አይደለም ፈርም ፍርም። በቃሉም ቢሆን የሱዳን አልቡርሃን ጋር ለመስማማት ይሄ ቦታ ያኔ አይደለም በል ተስማምቻለሁ። ዛሬ ኦነግ ሸኔ የመጣና ወለጋም ቢሆን የኔ አይደለም በል አሉ። ሽሪንክ እያደረገን ሄደው ወይስ እየተስፋፋና በእርግጥም የምስራቅ አፍሪካ ተጽዕኖ ፈጣሪ ነው እየሆነ ያለው የአማራ ጽንፈኛው? ይሄ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ይሄ ነው። እነ ፋሲልም እንደጻፉ ሰምቻለሁ። ፋሲል ጀዋር እንደሚለው የቢዛሞ ወለጋ ፋኖ አብይ አህመድ ካቋቋመው ጥሩ ነው ብሏል። ጥሩ ነው። አገዛዙ ራሱን በራሱ እየበላ ነው ማለት ነው። ፋሲል ፖለቲከኛ የሻዕቢያ ተላላኪም ስለሆነ ኤኒዌይስ እንመለስበታለን። ይሄ ጥሩ ስለሆነ መልካም ቀን። በደንብ ሰብስክራይብ አርጉ፣ በደንብ ላይክ አርጉ፣ ሼርም አርጉ። ላይክ እና ሼር የዛሬውን ማለት ነው። መልካም ቀን። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል።